ሰላም ጤና ይስጥልኝ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ኦኬ፣ ምን ልታዘዝ? ስጠይቅ የነበራቸው ጥያቄዎች ነበሩ፣ ሀሳብ ለመስጠት ነበር። በቃ እሺ፣ ችግር የለውም። ኢየሱስ ምድር ላይ ያለ ሲያመልክ የነበረው ማንን ነው? ማንን? ተረጋግተህ እንትን በል። አይ ማንንም አላመለከም። እሺ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናመልካለን ይላል ኢየሱስ። ፕሮስኮኒዮ ማንን ነው ሲያመልክ የነበረው? ጥቅስና እንደ ሙሉ ነው። እሺ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን። ነገር ግን በሁለት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊያመልኩት እንደዚህ ያሉትን ይፈልጋልና። እናመልካለን የሚለው ማንን ነው? ኢየሱስ። እዚህ ላይ ግን እንትን አለ፣ ኮት እያደረገ አይደለም። እናመልካለን ነው፣ ኮት እያደረገ አይደለም። እናመልካለን ነው ያለው። አይ ኮት እያደረገ መሰለኝ። እዚህ ከምን ላይ እንጃ ቦታውን ብቻ። ግን ለምሳሌ ሌላም ቦታ ላይ እኮ እንደዚህ ቀጥታ ለምሳሌ አምላካችን እግዚአብሔር አንድ ነው የሚለውን እሱን ኮት አድርጎ እንዳወራው እሱ ከዘዳግም 6:4 ላይ ነው። ይኸውልህ ሀቢቢ፣ እሱ ከዘዳግም 6:4 ላይ ማርቆስ 12:29 ላይ ኮቴሽን ነው ይላል እያለን ያለ። ይሄኛው ግን ኮቴሽን አይደለም እኮ ሀቢቢ። አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል አሁን ነው እያለ ይናገራል። መልካም፣ እሺ፣ ችግር የለም። አይሆንና እናወራበታለን። ሌሎች ላይ ሀሳብ ልስጥ። እሺ፣ ሲሰግድ የነበረው እሱ ወደ ማን ነው? እሱ ለምሳሌነት ነው ሲሰግድ። አይ ብቻውን በሰገደበት ሰዓት ከሐዋርያቶቹ ተደብቆ የሰገደው ለማን ነው? የተጻፈው ነው ተጽፏል። ገባኝ። ግን ለማን ነው ሲሰግድ የነበረው? ችግር የለውም። ለምሳሌ ነው ወይስ ከልቡ ነው? ሪሊ ሰው አልነበረም ኢየሱስ? ሪሊ ሰው አልነበረም ወይ ኢየሱስ? ሪሊ የሆነ ሰው ማለት ሪሊ የሆነ ሰው የሆነ አምላክ ሆኗል። ሰው ሆኗል። ገባኝ። ግን ሪል አይደለም። ሰው ሲሆን ግን ሪል አይደለም ወይ? ከሰውነት የጎደለው ነገር አለ? የለም። ኦኬ፣ ያንን ሰው ማን የፈጠረው? ድንግል ማርያም ማህፀን ውስጥ ስላሴ። ኦኬ፣ ማስረጃ ይኖር ይሆን? ምናልባት እኔ አብ እንደፈጠረ ነው የማውቀው ነበር። እሺ፣ ቅድም ስትል ከሰማሁት መንፈስ ቅዱስና አብ ነው የፈጠሩት፣ ራሱን አልፈጠረም ብላልና አንተ እዚህ ላይ የሳትከው ምን መሰለህ? ለምሳሌ ሁሉ በእርሱ ሆነ፣ ያለ እርሱ ግን አንዳች እንኳን የሆነ የለም ይላልና ዮሐንስ ወንጌል ላይ ስላሴ በመፍጠር አንድ ናቸው። ስለዚህ የፈጠረውን ስጋ ነው የተዋሃደው። ድንግል ማርያም ማህፀን ውስጥ ነው እሱ። ዮሐንስ ወንጌል 1:3 ላይ ምናልባት እንዳንተ ትምህርት ዘፍጥረት 1:1 ያመለክታል ብለህ ያዘውና አሁን ድንግል ማርያም ማህፀን ውስጥ ያለውን የፈጠረው ማን ነው? አይደለም፣ ሁሉንም ነው። ያለ እርሱ እንኳን አንዳችስ እንኳን የሚል አንዳችስ እንኳን የሆነ የለም እኮ። ተዋስ ነው ራሱ ሁሉ በእርሱ ነው የሚለው ነገር መጽሐፈ ምሳሌ ላይ ጥበብ ቤቷን አዘጋጀ ይችላልና ጥበብ የተባለው ደግሞ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ ነው። ኦኬ፣ ጌታ ፈጠረኝ የሚለው ማንን ነው? ጌታ ፈጠረኝ የሚለው ዛሬ ፈጠረኝ የሚለውን ነው? ኖ አይደለም። እዛ መጽሐፍ ምሳሌ 8:22 ላይ ፈጠረኝ የሚለው ጌታ ፈጠረኝ የሚለው ማን ነው? እሺ፣ ቀላል ምን መሰለህ? ፈጥሮ ፈጠረበት ይላል ዕብራውያን አካባቢ ነው። ያ ማለት ፈጥሮ አዲስ ፍጡር ሆነን ተፈጠርነ ማለት ነው። እና በዛ ፈጠረበት አይልም። አይ እንደዛ አይደለም የሚለው። ቆይ አንድ ጊዜ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እሱ የሚያብራራው ፈጠረኝ ጊዜ። ቆይ እሱ መጽሐፈ ምሳሌ 8:22 ላይ ነው ያለው። ገብቶኛል። እሺ፣ ማን የፈጠረው ኢየሱስን? የኢየሱስ ክርስቶስ የተዋሃደውን ስጋ ስላሴ አብን ፈጠረ ማለት ይችላል፣ ወልድን ፈጠረ ማለት ይችላል፣ መንፈስ ቅዱስ ፈጠረ ማለት ይችላል። ወልድና መንፈስ ቅዱስ እንደፈጠሩት እስቲ ማስረጃ ስጠኝ። ወልድና መንፈስ ቅዱስ ኢየሱስን ወልድና መንፈስ ቅዱስ እንደፈጠሩት። እሺ፣ ወልድ እንደፈጠረው በግልጽ አሁን እንዳየው ነው። ሁሉ በሰው አንድ እንኳን ስለሚል እኮ አይልም እንደዛ ነው። አይልም እኮ እንደዛ ገባኝ። አይልም ነው የምልህ። አልገባህም? ኢየሱስን የፈጠረው አብ ስለመሆኑ በግልጽ ማስረጃዎች አሉ ብቻ ነው ይላል። እባክህ እኛም ልሰጥ እችላለሁ። ቆይ ስለገባብኝ አንዴ እንትን በሉ፣ አውሩት ልጁን። እሺ፣ የሚያወራልን እኔ ላውራ። እሺ፣ አሁን አንተ ወልድ ራሱን ፈጥሯል እያልክ ነው?
የፈጠረውን ስጋ ተዋሃደ። እስኪ ወልድ ራሱን ለመፍጠር ማስረጃ ስጠኝ። ሁሉ በእርሱ ሆነ እያለ እንዴት ነው? እና ደግሞ ጥበብን ቦታን ያዘጋጀ ይችላል። ስለመፍጠር ነው እየጠየቅኩ ያለሁት። እና ስምኝሽ ወልድ ራሱ ፈጥሯል ማለት ስህተት ነው። ራሱ አሁን ያልሽው ላይ ለመሰለሽ ወልድ የተዋሃደውን ስጋ ማን ፈጠረው ላይ ነው መሰል ጥያቄው እንጂ ወልድ ራሱ ፍጡር ነው ምናምን የሚለው ላይ እኮ አይደለም ውይይታችን። ወልድ ሲጀመር ፍጡር አይደለም፣ ግን የፈጠረውን ስጋ ተዋሃደ በሚለው ላይ ወልድን የፈጠረው ማን ፈጠረው የሚለው ላይ ነው ውይይታችን። ይሰማሃል? ወልድን የፈጠረው ማን ነው? ወልድ አልተፈጠረም። መጽሐፈ ምሳሌ ምዕራፍ እና እሱ የሚለው 8 ቁጥር 22 ላይ ፈጠረኝ ስለሚል ማን ነው ወልድን የፈጠረው? እሱ ምን ማለት መሰለሽ ዕብራውያን ላይ እኮ ያብራራዋል በግልጽ ማለት ነው። ፈጥሮ ፈጠረበት ይላል አይልም። ፈጥሮ ፈጠረበት አይልም። አሁን አንተ ወልድ አዳምጥ። ወልድ ራሱን ለመፍጠር ማስረጃ አለ? ወልድ አልተፈጠረም አልኩሽ እኮ አሰሚም እንዴ? ፈጠረኝ እያለ ነው እያልኩ አይደል እንዴ? የተፈጠረውን አዲሱን ሰው ልበሱ ይልና እንዴ? ሌላ ቦታ ይኸውልሽ የመጽሐፍ ቅዱስ አነባበብ ራሱ እኮ ስህተት አለብሽ። እዚህ ላይ ራሱ ተሳስተሻል። አነባበብሽ በራስሽ ፈጠረኝ ማለት አድምጪ። እዛ ላይ እንደዛ የሚለው ዕብራውያን ላይም ስለሚል እኮ ነው። ለዛ ነው እንጂ ኢየሱስ መጽሐፈ ምሳሌ ላይ ፈጠረኝ ማለቱ ስህተት ነው። ፈጠረኝ ያለው የተዋሃደውን ስጋ እንትን ላይ ነው እኮ በአዲስ ኪዳን ልክ እንደ ትንቢት ነው እንጂ አንቺ እሺ የተዋሃደውን ስጋ ማን የፈጠረው? የተዋሃደውን ስጋ ስላሴ ያልኩሽ። ስላሴ ለመፍጠሩ ማስረጃ ስታንሽ በግልጽ አለ እኮ ራሱ ጥበብ ቤቷን አዘጋጅ ይችላል። ድንገር ከመጽሐፍ ቅዱስ ማስረጃ ስላሴ ለመፍጠር ጥያቄሽ ግልጽ አድርጊውና ልመልስልሽ። ምክንያቱም እኔ ስላሴን የፈጠረ አልኩሽና እዛ ስላሴ የሚል ቃል በቀር ስላሴ ፈጠረው የሚል ስጠኝ ነው የምትይ። ኡስታዝ ስትመልስ ድምፅህን አሰማሽ። እኔ ያልኩህ ኢየሱስ ክርስቶስ ፈጠረኝ ይላል ስልህ አዎ የተዋሃደውን ስጋን የፈጠረው አልክ። የተዋሃደውን ስጋ ማን የፈጠረው ስለ ስላሴ አልከኝ። ስላሴ ለመፍጠሩ ማስረጃ አምጣ። አይው መጥቻለሁ። ይቅርታ ተከፈብኝ ነው። እሺ እና ምን መሰለ ይኸውልህ እኔ አንድ ጥያቄ ልጠይቅህ አባት። ቀጥሽ ማቆቆነ መልሳለሁ። ኦኬ እሺ። ማርቆስ 10:17 ላይ ማለት ነው እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለት። ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው ማለት ነው ኢየሱስን። ከዛ ስለምን ቸር ትለኛለህ? እኔን ከአንዱ አምላክ በቀር ቸር ማንም የለም። አምላክ ካልሆነ እንዴት ነው እሱ ማለት አምላክ ነው ብለህ ካሰብክ እንዴት ከአንዱ አምላክ በቀር እንዴት ብሎ ሊቻለ? መልካምሽ ልመልስልሽ። የሰውየውን ኢንቴንሽን አይቶ ነው። ምክንያቱም ኢየሱስ ክርስቶስ አምላክ ነው። ስለዚህ የሰውየውን ሐሳብ ያውቃል እና ሰውየው ያለው ኢንቴንሽን ማለት ነው ከልቡ አልነበረም እና ቸር ምናምን ብሎ ለማባበል ማለት ነው። ልክ እንደዛ ነበር ያሰበው እና ሰውየው ኢየሱስ ክርስቶስ ማለት እንደሱ የሰውየውን ኢንቴንሽን ነው ዋናውን የተቸው እንጂ እኔ አምላክ አይደለም ቸር አይደለም እያለ አይደለም። ምክንያቱም ቸር ተብሎ ተጠርጧል ራሱ በመጽሐፍ ቅዱስና ኢየሱስ ክርስቶስ ማለት ነው ልክ እግዚአብሔር ተጠራበት አንድ አምላክ በቀር ቸር ማንም የለም። መቼም እኮ እና እኔ አሁን ኦርቶዶክስ እምነት ተከታይ ነኝ፣ ግን በቃ ይሄን እንዴት ትቀበላለህ አንተ? እሺ ከአንዱ አምላክ በቀር ያለው እኔና አብ አንድ ነን አላለም? ዮሐንስ 10:30 ሌላ ቦታ አትሄድ። የጠየቀች ጥያቄ ይኸውልህ ምን እየመለስኩ ነው። ወይዲ ቆይ ተረጋግተን ትበለው። አሁን እንደ ቤት እንድታየው ስለፈለግኩ ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው፣ የዘላለም ሕይወት እርሰት ዘንድ ምን ማድረግ ይገባኛል አለ። ስለ ቸር አይደለም ቸር እየተባለው ኢየሱስ ብቻ አይደለም ቸር የተባለው፣ ሌሎቹም ቸር ተብለዋል። ጥያቄው እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለህ ነው የሚለው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል ኢየሱስ ነው ከሆነ አዎ። ለምን ቸር የሚለው ቃል በግሪከኛው ለሰውም ይውላል። ማቴዎስ ወንጌል 12:35 ላይ ብትመለከተው፣ ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ ቸር ሰው ነው፣ ግን የተቃወመው ምኑን ነው ሲባል ቆይ ቸር መምህር ሆይ የዘላለም ሕይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔን ትለኛለህ? ከአንዱ አምላክ በስተቀር ቸር ማንም የለም አለ። ስለምን ቸር እኔን ትለኛለህ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው የሰውየው ኢንቴንሽን ነው። ቸር መምህር ሆይ ስለምን ትጨነቃላችሁ ሲል ኢየሱስ ምን ማለቱ ነው? ትርጉሙ ማቴዎስ 6:28 ላይ ስለምን ትጨነቃላችሁ ሲል ምን ማለቱ ነው? ትርጉሙ አትጨነቁ ማለት ነው። ማቴዎስ 6:28 ላይ አይደለም። ስለምን ትጨነቃላችሁ ሲል አትጨነቁ ማለቱ ነው አይደል? ስለምን ትጨነቃላችሁ ሲል አይደለም።
ሙሉ ለሙሉ አትጨነቁ ማለት አይደለም። በማያስፈልገው ነገር አትጨነቁ። ስለ ልብስ ስለምን ትጨነቃላችሁ ሲል ምንድን ነው መልሱ? ስለ ልብስ ስለምን ትጨነቃላችሁ እና ከአግባብ በላይ የሆነ መጨነቅ አያስፈልግም እኮ። ምን ስለምን ትጨነቃላችሁ ሲል ምንድን ነው? ምን ለማለት ፈልጎ ነው ጥያቄው? እና እየመለስኩ ነው እኮ አነጋገሩ ነው እኮ ግልጽ የሆነ ነገር ነው። ስለምን ትጨነቃላችሁ ማለት አትጨነቁ ማለት ነው ወይስ አይደለም? አይደለም፣ ሙሉ ለሙሉ አትጨነቁ ማለት አይደለም። ኦኬ ጥሩ። ማቴዎስ 7:3 ላይ ግባ። በወንድም ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው ትርጉሙ? የወንድምህን ኃጢአት ለምን ታያለህ? ስለምን ታያለህ ማለት አትይ ማለት ነው ትርጉሙ? ለምን ታያለህ ማለት የራስን ትተህ ለምን የእሱን ታያለህ ማለት ነው። የራስን ለምን ታያለህ ስለ የሰውን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው የጠየቁ? አይደለም ነው እንጂ ስለምን ታያለህ ልመልስልሽ ወይ አማርኛችንም እንዴ ማለት ሊገባ በሚችል መልኩ ነው እያስረዳ ያለው። ስለምን ቆይ አንዴ ቆይ ጥያቄ ነው የምጠይቅህ። በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለቱ ነው? እና ልመልስሽ የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነውና ለምን የወንድም ጉድፍ የተባለው ምንድነው? አይደለም እኮ ኤሌመንተሪ ነገር ነው የምታወራው። አልመለስክም። ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ አንዴ ጭቅጭቅ እናድርገውና እንደማመጥ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? ዋናው ጥያቄ አይደል? አትይ የተባለው ግን ምንድነው? በመጀመሪያ ኃጢአት ነው እኮ። እኔ እኮ ምንም ይሁን እኮ ኃጢአትም ይሁን ጉድፍም ይሁን አይደለም እሱ አይደለም ጥያቄው። ኮንቴክስት ሲዘለቃለ ብቻ እንጠልጠል። አይ እንደዛ አይነት ሰዎች መጨረሻ በጣም አስቸጋሪዎች ናቸው። እንዳታስወጣኝ እሺ፣ በጸባይ ነው እያወራሁ። እንዳታስወጣኝ አይደለም እኮ ግን አይደለም እየተረዳህ አይደለም እኮ። በጣም ይከብዳል እኮ ሀቢቢ። በወንድም ላይ ቆይ አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለህ ማለት ምን ማለት ነው? ትርጉሙ ብቻ ንገረኝ ባጭሩ። መልካም እና እኔም እኮ እያልኩ ነው ሙሉ ኮንቴክስቱን በእናትየው አንዴ ጥቅሱን ብቻ ግን አንብቦሽ አንዴ ጥቅሱን እባክህ ነው። ይሄን ጠየቅኩ በቃ ይሄን እስቲ መልስልኝ በቃ። አጭር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ? የራስን ሰጠኝ የሰውን አትይ እያለ ነው በቃ። ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ የሚለው እዚህ ላይ ኃጢአት ነው። ጥቅስ ልቀይርልህ። መልካም ቀይር። ኦኬ ልቀይርልህ። ማቴዎስ 9:4 ላይ በልባችሁ ክፉ ስለምን ታስባላችሁ ይላል። ምን ማለት ነው? ክፉ አታስቡ ማለት ነው። በቃ ያዝልኝ። ማቴዎስ 15:3 ላይ ደግሞ ስለምን ትተላለፋላችሁ ሲል ምን አትበሉ ነው? ፎልስ ኢኩቫለንሲ ነው እኮ ይሄ ነው። እዛ ላይም እዚህ ላይ አይደለም። ቆይ ዋና ነገር ነው አይደለም። አሁን ወደ ማቴዎስ 10:18 ላይ ገባ። ማርቆስ 10:18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህር ወይ ስላለው እኔን ለምን ትለኛለህ አለው። ካለው በኋላ ቀጣይ ምን አለው? ከአንዱ አምላክ በቀር ሌላ ቸር የለም አለ። ግን ቸር ተብሎ ደግሞ አሁን ጥያቄዋ የልጅቷ ጥያቄ እሱ አይደለም። አሁን እኔ የሚለውን እኔነቱን ከአንድ አምላክ ለምንድን ነው አውትሳይድ ያደረገው ያወጣው? እና እሺ ለብራራ። እሺ አንዴ እኔን ቸር ለምን ትለኛለህ? ሰውዬው አለ ምን ነበር? ቸር መምህር ሆይ ምናምን ብሎ ነበር የጀመረውና ለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለምና። እንዲያውም እኮ እዚህ ላይ ሙሉን ስናየው ማለት ነው በደንብ እንትን ስንለው ከአንዱ አምላክ በቀር ቸር የለም ማለቱ እኔና በአንድ ነን ስላለ እኔም ቸር ነኝ እያለ ነው በሌላ አነጋገር። ግን አንተ በምትለው መጠን ሳይሆን አምላክ ቸር ጨርስና ዮሐንስ ወንጌል 10:30 ላይ እንመጣለን። አሪፍ ጥያቄ ነው የጠየቀች። ችግር የለም እሺ። ስለምን ቸር እኔን ትለኛለህ ብሎ እኔነቱን ከአንድ አምላክ ያለው ማን ነው? እዚህ ጋር አንድ አምላክ ያለው አንዱን ባህሪ ነው። አንዱን የአምላክነት ባህሪ አብ ወልድ አንዱ አምላክ ያለው ማን ነው? ራሱን እኔን ትለኛለህ ከአንዱ አምላክ በቀር ቸር ማንም የለም ሲል አንዱ አምላክ የሚለው ማንን ነው? እሺ አንዴ አንዱ አምላክ ያለው አንዱን የአምላክነት ባህሪ ነው። አብ ወልድ መንፈስ ቅዱስ ቸር የሚያደርጉት አንዱ ማንም ነው። ምንም ነው ያለው ማንም ነው ያለው። እዚህ ጋር ምንም ነው ያለው ማንም ነው ያለው። ማንን ነው ያለው ከሆነ ደግሞ ሶስቱን አብ ወልድ መንፈስ ቅዱስ። ማንም የለም ሲል ማንም ሲል ምንነትን ነው ማንነትን ነው የሚያመለክተው ነው ያልኩ። ማንነትን ማለት ነው። ስለዚህ እዚህ ጋር አንዱ አምላክ የተባለው ማለት ነው። ስለዚህ እና ልምጣልህ አንዴ እዚህ ላይ አንድ አምላክ የተባለው በባይብል ማን ነው? አይ በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። እስቲ ማስረጃ አስተኛ አብ እንደሚባል አውቃለሁ። እስቲ ወልድ አንድ አምላክ እንደሚባል እሺ። አንደኛ ቆሮንቶስ ላይ ያለው ጥቅሱን በደንብ ትዝ አይለኝም፣ ግን ደግሞ አንድ ጌታ አለን ይላልና
የጠየቁ ጥያቄ ጌታ ማለት ሳይሆን አምላክ ነው። ስለ አምላክ ነው የምናወራው። እሺ አምላክ ኢየሱስ ክርስቶስ አምላክ አብ አንድ አምላክ እንደተባለ 20 ጥቅስ በቃል ልሰጥ እችላለሁ። 20 ጥቅስ በባይብል ደስ ይለኛል እኮ ነው። ስለዚህ ወልድ አንድ አምላክ የተባለበትን አምጣሽ። ይኸው እየጠበቅን ነው። እሺ እባክህን አንድ ጌታ ተብሏል አልተባለም? ወልድ ስለ አንድ አምላክ ነው። አምላክ ማለትና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅ ሊሆኑ ቃላቶች ናቸው። ችግር የለውም። እኔ የጠየቅኩት ጥያቄ አንድ አምላክ የተባለበት ጥቅስ አምጣ። ካለ አለ በለኝ፣ ከሌለ የለም በለኝ። ካለምን ለሌላ ሰው እድሉን ስጥ። እሺ ችግር የለውም። እሺ ግን ጥቅሱ አንድ አምላክ የተባለበት ትዝ አይለኝም። በእርግጥ ግን አምላክ ብዙ ጊዜ ተብሏል። የባህሪ አምላክነት የጠየቅኩ አንድ አምላክ የተባለበት ጥቅስ አለ ወይ? እሺ ወይ አንድ ጥያቄን ግልጽ እንዲሆንልኝ የሆነች ነገር ብቻ ልበል። አምላክ አንድ አምላክ የሚለው የባህሪ አምላክነት ስለሚያሳይ ነው አይደል? አምላክ የተባለ አንድ አምላክ አብ አንድ አምላክ የተባለበት ዮሐንስ ወንጌል 17:3 ማርቆስ 10:18 ላይ በቃል ያልከኝ ማርቆስ ቸርች ፋዘርስ ማርቆስ 10:18 ላይ ያለውን አንድ አምላክ የተባለው አብ ነው ብሎ ነው ያስቀመጡት። ችግር የለውም አንተ አንድ አምላክ ስለዚህ አሁን አንድ አምላክ ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ጥቅስ ካለ ግዴታ ጥቅስ መኖር የለበትም። ሲጀመር እስራኤላዊ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላልና ዘዳግም 6:4 ላይ ያለው አንድ እግዚአብሔር የተባለው አብ ነው ብሎ ነው ያስቀመጡት ቸርች ፋዘርስ፣ ኤርሊ ቸርች ፋዘርስ፣ አፖስቶሊክ ፋዘርስ። እሱን በደንብ ሪሰርች ችግር የለም እናወራበታለን እኮ። የታለ እነሱ አፖስቶሊክ ፋዘርስ የሚባሉት የመጀመሪያ ሐዋርያንን አበው የሚባሉት የሐዋርያት ደቀ መዛሙርት የሆኑት ማርቆስ 12:29 እና ዘዳግም 6:14 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ ብለው ያሉት አንድ አምላክ የተባለው አብ ነው ብሎ አስቀምጠውልናል። አንተ ደግሞ አንድ አምላክ ዘዳግም 6:4 ላይ ያለው አንድ አምላክ የተባለው ለሶስቱ አካላት ነው የሚል ማስረጃ ካለ ትሰጠኛለህ። አሁን ከባይብል ስንጠቅስ አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አለ። ካለ ስጠኝ፣ ከሌለ ሌላ አስወድሉን ስጥ። ያኔም ጥያቄ ነው ኡስታዝ። ካለ ስጠን። ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትን ብሎ ከአብ ጋር እንዲሆኑ ስለሆኑ አንድ አምላክ እንላለን። ቆይ አሁን ተረጋጋ፣ ሌላ ቦታ አትሂድ። ወልድ አንድ አምላክ የተባለበትና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ። ስለዚህ ቃል በቃል ነው የምትፈልገው? ኤግዛክት ወርድ ፋላሲ ነው ይሄ። ኤግዛክት ወርድ ፋላሲ አይደለም፣ ለአብ እኮ ተጠቅሞበታል። አንድ አምላክ የሚል የባህሪ አምላክነት በሚያሳይ መልኩ አምላክ ከተባለ ከዛ በላይ ምንም አልፈልግም። ኦኬ ጥሩ። ሃኒ አንድ ድል ስጭኝ። ኢየሱስ አምላክ የተባለበት አንድ ጥቅስ ስጠኝ። የጳውሎስ መልእክታትና አብዛኞቹ ላይ አንድ ጥቅስ ነው የምፈልገው። አንድ ይኸው እየጠበቅን አንድ ዮሐንስ 1:1 ላይ ኤን ሃርኬ ሄኖሎጎስ መጀመሪያ ቃል ነበረ። ቆይ ቃልም በእግዚአብሔር ዘንድ ነበረ። እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነበር ነው የሚለው። እግዚአብሔር ቃል ሎጎስ ነበር። በጣም ከራስ ከኪስ ነው ያወጣው። ከኪስ አይደለም ያወጣሁት። የ1879 የአባሮሜ ጽሑፍ አለ፣ የቁም ጽሑፍ። እሱ ነው ያደርግልኝ። በ1879 ዛሬ 200 ዓመት ነበር። የዛሬ 100 ምናምን ዓመት ነበር። ኦኬ ግዕዝ ትችላለህ? እሺ ኦኬ ግዕዙ ምን እንደሚል ኦኬ ጥሩ። ዮሐንስ ወንጌል አንብቤዋለሁ። ቻናል ላይ ቆይ አንዴ ተረጋጋ እኮ እንትን ብላል አይደል? አዎ አልከኝ። ላውጣልህ ግዕዝ ላንብብልህ፣ ግዕዝ ምችል ከሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እሺ፣ ቀዳሚው ቃል ውእቱ አለ፣ በመጀመሪያ ቃል ነበረ፣ ውእቱ ቃል አበ እግዚአብሔር ውእቱ፣ ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔርም ቃል ነበር ነው የሚለው። ይኸው አይደለም ትልቅ ስህተት እዚህ ላይ ራሱ ተሳስቷል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል ወይ ማለት ምን ማለት ነው? ቆይ ማስረጃ አስተያየት ቆይ ወይ ምን ማለት ነው? ችግር የለም። ወይ ማለት ምን ማለት ነው? ነገር ነው ወይ ማለት ምን ማለት ነው እኮ አይደለም። ወይ ማለት ወይ ማለት ምን ማለት ነው? ወይ ማለት ቀላል አድርጌ ነው። ወይ ማለት ምን ማለት ነው? አጠቃቀሙ ማወቅ አለብህ። ዝም ብለህ ወይ ማለት ምን ማለት ነው? በዚህ ጥቅስ መሰረት ነው ያልኩህ። ቆይ እኔማ ስለምችል ነው የምነግርህ። ወይ ማለት ትችላለህ። ቅኔ መድረስ አይጠበቅብህም። ቅኔ ለመድረስ እኮ ቆይ አንዴ ተረጋጋ። አንተ ተረጋጋ፣ አትደራረብ ስታወራ። ይሄ እኮ ጠጅ ቤት አይደለም። እዚህ የለመዳችሁት ጠጅ እዛው ደጀ ሰላም አይደለም። ስለዚህ ተረጋግተህ አወራ ስታወራ ማለት ነው። ወይ ማለት ምን ማለት ነው ብዬ ጠየቅኩህ። ቅኔ ተምርሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተህ ውዳሴ ማርያምና መልካ ማርያምና መልካ ኢየሱስ የደገመ ሰው ወይ ምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገርህ፣ ዜማ ቤት አንድ ሰው ቆይ ልንገርህ እኮ ቅኔ አንድ ሰው መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድን ነው?
አሁን ድጓ ጾመ ድጓ ምናምን ነገር ቅኔ ላይ ከመድረስ በፊት መጀመሪያ ምንድን ነው የሚያጠናው ታውቃለህ? ግድ የለም ተናገር። እየሰማሁ ዜማ ቤት ምንድን ነው? ዜማ ቤት መጀመሪያ የሚጀምረው በምንድን ነው? ዜማ ቤት በምንድን ነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቀውም። አታውቀውም ወይ? መጀመሪያ ውዳሴ ማርያም ይጀምራል። ውዳሴ ማርያም ዜማ፣ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላ አሳቅ እንጂ ሰው እያዳመጠ እኮ ነው። እዚህ ብዙ የሚያዳምጥ አለ። መጀመሪያ ውዳሴ ማርያም ዜማ አለ። ቆይ ውዳሴ ማርያም ዜማ አለ፣ ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ እያልክ ነው ወደ ቅኔ ወደዛ የምትሄደው። አንድ ሰው ቅኔ እኔ አሁን ቅኔ አልተማርኩም። አሁን ለምሳሌ አሁን ቅኔ ያልከው በጣም ትልቅ ደረጃ ነው ቅኔ። አንድ ሰው ንባብ ቤት የነበረ ሰው ምን ማለት እንደሆነ ያውቃል። ስለዚህ ማለት ምን ማለት ነው የጠየቅኩ ምን ማለት ነው? እሺ ልመልስ። መጽሐፍ ቅዱስን ሲፈታ ማለት ነው ኖ ዮሐንስ ወንጌል አንዳንድ ላይ አይደለም ስላልክ እግዚአብሔር ቃል ነበረ አይደለም ስላልክ ምን ማለት ነው የጠየቅኩ እዛው ላይ አይደለም ምን ማለት ነው ማለት ምን ማለት ነው የምትለው የምትገልጸው ልክ አማርኛው ላይ ቃልም እግዚአብሔር ነበር የሚለውን ነው እንጂ ቃልም ነው የሚለው ምን ማለት ነው ብዬ ነው የጠየቅኩ። ቀላል ሲምፕል ማለት ምን ማለት ነው? ወእግዚአብሔር በግዕዝ ማለት አረ ማለት ምን ማለት ነው? በግዕዝ እኮ ነው ያልኩ። ምን ማለት ነው? የምትለውን ታሳያለች። እሺ አንዴ ምን የምትለውን ታሳያለች። ቃሏን ብቻ ነው። እሺ ችግር የለም። ምንድን ነው በግዕዝ እና ማለት ነው? አዎ ካይ ማለት ኤንድ ማለት ነው በእንግሊዝኛ ላይ። ቆይ ብቻውን ስትሆን ቆይ አብረው እንትን የሚያያይዘው ቀዳሚው ቃል ውእቱ ይላሉ። ወውእቱ ቃል አበ እግዚአብሔር ውእቱ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቀዳሚው ቃል በመጀመሪያ ቃል ነበረ ሲል in the beginning was the word and the word was with God and ብሎ ነው የሚጀምረው። and ይልና God was the word ይለዋል እንግሊዘኞቹ። አንዳንዶቹ ደግሞ the word was with God ብሎ ያስቀምጣል። አሁን እግዚአብሔር ቆይ አታዳምጥም እንዴ አንተ? ምንድነው ይሄ? አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንደ አይነት እንትን አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም እንኳን አይደለም ግዕዝ ተወውና አንሞካከራትም በአማርኛ ተወው። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል እግዚአብሔር ውእቱ ማለት ነው? ይህችን ብቻ መልስልኝ። እግዚአብሔር ውእቱ ምን ማለት ነው? እግዚአብሔር ውእቱ ማለት ምን ማለት ነው? እሱም ብቻ መልስልኝ። አትነጣጥለው። ወእግዚአብሔር ውእቱ ቃል ነው የሚለው ኖ እግዚአብሔር ውእቱ እንዲገባ እኮ ነው። እግዚአብሔር ውእቱ ቃል ሲል ምን ማለት ነው? ወምትላለች ወን የታስገባት እግዚአብሔር ውእቱ ቃል ከሆነ እግዚአብሔር ውእቱ ቃል ማለት ኤንድ ማለት ነው። ኤንድ ጋድ ወዝ ዘ ወርድ ማለት ነው ትርጉሙ። ይለያያል፣ ጭራሽ አይገናኝም። ግዕዙን ከእንግሊዝኛ ጋር እያገናኘው ኦኬ። ከግዕዙ ለመጀመሪያ ጊዜ የተረጎመው አማርኛ የትኛው አማርኛ ነው የተረጎመው? የመጀመሪያ ጊዜ ታውቀዋለህ? እኔ አላውቅም። በ1879 የአባሮሚ የቁም ጽሁፍ ነው እኮ የተረጎመው። እና ትርጉም ይሳሳታል አይሳሳትም? አንዴ ኖ ትርጉም ነው ያባሮሚ። ኦኬ ግሪክ ይሳሳታል? ግሪኩንማ በደንብ እሺ ክፈተው። ግሪኩ ላይ እናውራጭ። ኦኬ አንድ ሰው እንትን ይበልልኝ። ዩቲ ትችላለች። ዮሐንስ ወንጌል አንዳንድ ላይ ባይበል ሀብ ላይ ያወጣለት ምስኪን ደግሞ የምታስቀኝ እኮ ምስቀው ነገር ነው ደግሞ እንዳዋቂ ለምዶብህ ነው እንጂ እንዴ ቅኔ ትችላለህ ትለኛለህ እንዴ? አችልም እንደዛ እኮ ነው። ምክንያቱም ይኸውልህ ቅኔ ለመድረስ እኮ መጀመሪያ ጉባኤ ቃና መድረስ አለበት። አሃዌን ርግድ ቢያሰረገላ ሚስጥር በ20 እንኳን ቅኔ ታበጽ እስከ ሰማያታት ቆይ አይደለም ቅኔ ላይ አልደረስኩም እኮ ብያለሁ። እኔ እውቀቴን አውቃለሁ ማላውቀው ነገር አሃዌን ርግድ ቢያሰረገላ ሚስጥር አኮኑ ታበጽ እስከ ሰማያት ሀገር የሚለው ምን ላይ ነው ያለው? ቅኔ ላይ ነው ያለው? ድጓ ላይ ነው? ጾመ ድጓ ላይ ምን ላይ ነው ያለው? እስቲ ንገረኝ። እኔ አላውቅም። አታውቅም? ጉባኤ ቃና ነው ራሱ ማለት ነው። ወን ካላወቅ ሳታውቅ እኔ ስለ ቅኔ ትጠይቀኛለህ። እኔ ያልኩ እሺ ችግር የለውም። እሺ አሁን በቃ ፐርሰናሊ አናድርገው፣ ደስ አይልም። ብዙ ሰው እያዳመጠም ስለሆነ ስለ ስብዕናን ከፍ ዝቅ ማድረግ አልፈልግም የሰው። እሺ እዚህ ጋር ይታያል። ሄና ሀርኬ ሄና ሆሎጎስ ይላል አይደለ? በእንትን አርጊለት፣ ከላይ አርጊለት እንዲታየው ከላይ ቀይሪለት። እዛ ጋር ኢንተርሊኔር አርጊለት። ኢንተርሊኔር የሚል አለ እሱ ጋር ግቢለት። አልገባትም ልጅቷ። ኢንተርሊኔር አርጊለት ከላይ። እሺ ኢንተርሊኔር ማለት ከላይ እዛው ጋር ኢንተርሊኔር አድርግለት። እዛ ግሪካ ጎበዝ ልጅ ናት። ይኸውልህ
አሁን ምናልባት እንትን እንዳይል እንዳይከብድ ከላይ እንትን አለ ኤንአርኬ ሄኖሎጎስ ይላል። ምን ማለት ነው? ኢን ዘ ቢጊኒንግ ወዝ ዘ ወርድ ማለት ነው። በመጀመሪያ ቃል ነበረ። ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል። ኤንድ ዘ ወርድ ወዝ ዊዝ ጋድ ይልና ከዛ በኋላ ደግሞ ካይ ቴዎስ ኤን ሆሎጎስ ይላል። ኤንድ ጋድ ወዝ ዘ ወርድ አይልም? ይሄው ጋድ ወዝ ዘ ወርድ አይልም? ይሄው አይታየም? በደንብ ነው የሚታየው። አይ ቃል በቃል እንደሱ እኮ አይደለም። ግን እንደሱ የሚፈታው ወይ እኮ ያ ግሪኩን አንተ እንዴት ፈፍታው ከፈለክ መልካም። እሺ ጋድ ወዝ ዘ ወርድ ይሄው የግሪኩ ሲፈታ ቃልም ነበረ እግዚአብሔር ነው ሲፈታ። ኖ አይ እዛ ጋር ይሄው ተርጉሞ ቁጭ አድርገውታል። ምን ይላል? ጋድ ወዝ ዘ ወርድ ይላል አይልም? እሱ ነው የፈለኩት። እንደሱ አይደለም የሚፈታው ብራዘር። ጋድ ወዝ ዘ ወርድ የሚለው እኮ ቃል በቃል የተፈቱት ባንድ ላይ ሲገጣጠሙ ወዛው ማለት ወዛው ዝም ብሎ እኮ አይ እንደዛ ግሪኩ ምንድነው የሚለው? እስቲ ተርጉሞ ቃሎቹን ነው የፈታው። ግሪኩን እስቲ አይ ግሪኩን በለው እስቲ ምን ይላል ግሪኩ? አላውቀውም ብራዘር፣ ግን ደግሞ የተማርኩትን ነው የምነግርህ። በል በቃ ይበቃል። ተከባብሮ መለየት ጥሩ ነው። ይበቃል እስካሁን ድረስ ላወራበት ማለት ነው። ሌሎች ላይ እናወራ። ኖ አይ ይበቃል። አንተ ለእንትን ገና ለእንትን ጥያቄ ካለ ጥያቄ ያስተናግድንና ውረዳው። አንድ ጥያቄ ጠይቀን ይበቃል። የምር ይኸው በስርዓት ነው የምጠይቀው። እስካሁን መጥፎ ቃል ይወጣ አይመስለኝም። ምናልባት ስስቅ ምናምን አልወጣህም፣ ግን እንትን አለ ምን ይባላል መሰለህ? ተወው በቃ ፐርሰናሊ ስለሚመስል ግን ጥያቄ እኛ ሰፈር እንትና የሚባሉ አሉ፣ ትዬ ትርንጎ የሚባሉ ነበሩ። የሚገርምህ እኛ ሰፈር እሺ። እና በጣም በቃ በተለይ ብታይ በጣም ደረባባ ነበሩ። በተለይ ያንን ጺማቸው የርገግ ሲያደርጉት እንዴት እንደሚያምርባቸው ብታይ። እሺ። እና ሞቱ። በጣም ደግ ሴት ነበሩ። ግልጽ ነው አይደለም? ምኑ ነው ግልጽ ያለው ነው? ወይዘሪት ትርንጎ ለጺም ምናምን ብቻ ሊኖራቸው ይችላል። እሺ። እና ግን እንትን ነበሩ፣ ትንሽ ሰገጤ ነበሩ። በጣም ያሳዝኑኛል። እና ጅልጥም ነበሩ አንዳንዴ። ልጠይቅ ወደ እና ከዛ ሴትዮዋ ግን ደግ ነበሩ፣ የዋህ ነበሩ፣ ምስኪን ናቸው። አንተ ጥያቄ ልጠይቅ ፕሊስ። በቃ ሌላ ቀን እነግርሃለሁ ታሪኩን። እሺ ቀጥል። እሺ ስለ እስልምና ነው ጥያቄ እና አንዴ ትልቁ ላይ ሆኖ ኡስታዝ ለታብታብ ኡስታዝ ትልቁ ላይ እሺ መልካም። እንትን ሐዋርያት ሙስሊም ነበሩ ይላል አይደል ቁርአን? አዎ። ማስረጃ፣ ታሪካዊ ማስረጃ ሰጠኛለህ እንደነበሩ? ከምንም ይሁን ከእስልምናም ቢሆን ብቻ ከሙሐመድ በፊት ከነበረ ሶርስ ሰጠኝ ሙስሊም እንደነበሩ እኮ። ከምን ማስረጃ? ከምን ለምሳሌ ከምን እንደምፈልግ ለምሳሌ ቁርአን ላይ ምን ይላል መሰለህ? ራሳቸው ተከታዮቹ የኢሳ ተከታዮች እኛ አላህን እንገዛለን ምናምን ነገር ይላሉና እሱን ያሉበትን ከነብዩ መሐመድ በፊት ከምንድን ነው ሊሰጥ የፈለከው? ኢስላሚክ የሚሆን ምንም ይሁን ሊሰጥ ይችላል። ኖ አይ እኮ ከምንድን ነው የፈለከው ነው የምልህ። ከምንም ይሁን እሺ፣ ከፈለከው ከመሐመድ በፊት ከነብዩ መሐመድ በፊት ከነበረ ሶርስ። ኦኬ። ዕብራይስጥ ትችላለህ? አይ አልችልም። ኦኬ ኢዮብ አንድ ያውጭለት። ኢዮብ ላይ ግን ይልኛል ስለ ሐዋርያት ነው ያወራው። ኖ ነበሩ ከጥንት ጀምሮ የነበሩት ነው። ከባይብል ነው የፈለከው? ስለ ኢሳ ተከታይ ነው ያልኩኝ። አንዴ እኮ ከምንድን ነው የፈለከው? ብቻ ከመሐመድ ከነብዩ መሐመድ የለማ የነሱ መጽሐፍ ተበርዟል እኮ። ወደ ግሪክ ሲመጣ ተበርዟል። የነሱ አረማይስጥ ነበረ። ወደ ግሪክ በሚመጣበት ሰዓት ላይ ተበርዟል የነሱ መጽሐፍቶች አጠቃላይ ማለት ነው። ሰብከዋል እየዞሩ ምናምን ኃይልም ተሰጥቷቸዋል አይደል? አሸናፊ እንዲሆኑ ይላል ቁርአን። አዎ ሐዋርያት አዎ። እና እንደዛ ከነበሩ ቢያንስ እኮ ትንሽ ሰብከው ምናምን ሙስሊም ማድረግ ነበረባቸው አይደል? በምንድን ነው የሰበኩት? እኔ አላውቅም። ብቻ ግን ኃይል አላውቅም እኮ አሸናፊ እንዲሆኑ አላውቅም እያልከኝ እንትን ትላለህ። እሺ እንትን ልበልህ ነው እየጠየቅህ አይደለም እኮ። አሁን ማስረጃውን ልስጥ፣ አንዳንድ ነገሮች ይጠቅማል ብዬ ማስበው ልስጥ እና አይ ቲንክ ወደ ሌላ ሰው እንሂድ ማለት ነው። አዎ። ስለዚህ አሁን ምን ታደርጋለህ? መጽሐፈ ኢዮብ ላይ ትወጣለህ። ባይብል ላይ ጥንት ከጥንት ጀምሮ ሐዋርያት ነው የጠየቁኝ እባክህ እኮ። አይ የለም እንደዛ የለም። ራሱ እንደዛ ቃል በቃል እንደዛ የሚል የለም። አዎ የለም። ቃል በቃል ናቸው የሚል የእናንተ መጽሐፍ እንትን ላይ የለም። ራሱ አሁን አዲስ ኪዳን ላይ ሙስሊም ናቸው የሚል ከሰማኝ በቃ ከመሐመድ በፊት እስልምና ነበረ ካልክ እዛ በቃ ከአደም ጀምሮ ነበረ። ከአደም ጀምሮ ነበረ። ቀለል ላድርግልህ ጥያቄ፣ ቀለል ያለች
እሺ እዚሁ ማለት ነው በኢሳና በነቢዩ በነፈለ ብቻ በኢሳና በነቢዩ መሐመድ መካከል የነበረ ሙስሊም ነበር ወይስ አልነበረም? ነበር አይደል? ሐዋርያት ለምሳሌ ነበሩ። አሁን ለምሳሌ መልካም እሺ፣ ከነበሩ ቢያንስ አንድ ታሪክ የሚያውቀው አንድ ሙስሊም ትሰጠኛለህ? ከምን ልስጥህ? ከፈለከው ስጠኝ። ብቻ ታሪክ የሚያውቀው በኢሳና ከምንድን ነው? ታሪክ ጸሐፊ ማን? ለምሳሌ ንገረኝ። ከሌ ብለህ ንገረኝ። አንተ ከፈለከው ማንም ይሁን አይባልም። ምክንያቱም አንተ ከምትፈልገው ፖይንት ነው የምፈልገው። በቃ ከማለት ታሪክ ጸሐፊ እሱን እኮ አመል ይኸውልህ ምን አይነት ጥያቄ እንደምትጠይቅ ታውቃለህ? ኤግዛምፕል ቀለል አድርገልህ እንዲገባ ማለት ነው። አብርሃም የሚባል ሰው ነበረ፣ በታሪክ ውስጥ የነበረ ነብይ የነበረ ምናምን ጻድቅ ሰው የነበረ። ምን መሰለህ አሁን ስለሱ ኤግዛምፕል ነው የምሰጥህ። አሁን ጥያቄ ቆይ አይደለም እኔ እንደዚህ እንትን ቀለል እንዲገባ ነው። ቀለል እንትኑ ምን እየሰራ እንዳለ ምን አይነት ፋላሲ እየሰራ እንዳለ ነው የምነግርህ። አብርሃም የሚባል ሰው ነበር አይደለ? በታሪክ ውስጥ ነበር አይደለ? አብርሃም ስለመኖሩ ከሙሴ በፊት ማስረጃ ይኖር ይሆን? ከሙሴ በፊት እኔ ስለ አብርሃም አላልኩም እኮ እኔ ስለ ነብዩ መሐመድ አይደለም። ጥያቄው እንዲገባ እኮ ነው። እንዲገባ ነው እኮ እና ቀለል አድርገን የጠየቅኩህ ይኸውልህ፣ እንዲገባ ነው። ታማኝ ነው ለአርጊመንታችን። ማን ነው ፋላሲ የሰራው እዚህ? ቆይ በፊት ያለው ኤግዛምፕል እኛ አሁን ቁርአን ይኸውልህ የምናምነው ቁርአን ነው። ከቁርአን ውጪ ልሰጥህም አልችልም። ራስ መስጠት የለብኝም አይጠበቅብኝም። ቆይ አዳምጥ፣ አትደራረር። መጥተት አይጠበቅብኝም። ቆይ ሚዩት አታድርጉት ያ ጀማ። ተረጋጋ። ቆይ አንዴ ተረጋጋ። እሺ ተረጋጋ። አሁን ይኸውልህ እኛ ሙስሊሞች ነን። መጣ ስትጠይቀን ከቁርአን ነው መጠየቅ ያለብህ፣ ከእምነት መጽሐፍ። አሁን ተመሳሳይ ጥያቄ ልጠይቅህና አብርሃም ሰው እንደነበረ አብርሃም የሚባል ሰው ነበረ እኮ አብርሃም የሚባል ሰው ነበረ ወይ? ቆይ ተረጋግተህ አዳምጠኝ። ነበረ መኖሩን በምንድን ነው የምናውቀው? በተጻፈው መጽሐፍ። ምን ላይ? ኦሪት ላይ አለ ተጽፏል። ኦኬ ከባይብል ውጪ አብርሃም መኖሩን የሚያሳይ ማስረጃ ይኖር ይሆን? ከሙሴ በፊት ሌላ አልፈልግም ከባይብል ውጪ። ለምን መሰለህ? እስቲ ድገመው አንዴ ድገምልኝ። ምን አልፈልግም? ኧረ ቆይ ኧረ ሰው ይስማ። ያክል ጸሐፊ አልነበረም። አታወዳድር። ፎልስ ኢኩቫለንሲ ነው እኮ ይሄ እየሰራ ያለው። ኦኬ ጥሩ። ቆይ ሀቢቢ በጣም ወላሂ ተመችቶኛል። ቆይ አንድ ጊዜ ይቺን ነገር መቅዳት ስለምፈልግ ነው። ቆይ አንዴ ድገምልኝ። ከአብርሃም በፊት ማን ነው? ከሙሴ በፊት አብርሃም ነበር ወይስ ከሙሴ በኋላ ነው አብርሃም የነበረው? ከሙሴ በኋላ ነው የነበረው። ከሙሴ በኋላ አይ ከሙሴ በፊት ሶሪ። አይዞህ ተረጋግተህ እንትን በለኝ። ችግር የለውም። እሺ ነበር አይደለ? ኦኬ ከሙሴ በፊት በነበሩ መጽሐፍቶች ውስጥ አብርሃም የሚባል ሰው እንደነበረ ማስረጃ ስጠኝ። ያን ያህል ታሪክ ጸሐፊ አልነበረም። በዛ ነበሩ። ላሳይ መጽሐፈ ኩፋሌ ላይ ላምብልህ። ወይ የአብርሃም መጽሐፍ ይባላል። አብርሃም ራሱ መጽሐፍ ነበረው። አብርሃም ራሱ መጽሐፍ ነበረው። ላሳይ ነበሩ፣ መጽሐፎች ነበሩ። ኖ አይደለም። መጽሐፈ ኩፋሌ ላይ ምን ይላል መሰለ? መጽሐፈ ኩፋሌ ላይ ምዕራፍ 11 ቁጥር 12 እስከ 13 ላይ እንደዚህ ይላል። እግዚአብሔር አምላክ እንዲህ አለኝ አለ አብርሃም፣ ከውድቀት ቀን ጀምሮ ከሰው ሁሉ ቋንቋ ተለይቶ የተገለጠውን ቋንቋ ይሰማና ይናገር ዘንድ አፉን እጁን ከፈተ። በትውልድ ቋንቋ በዕብራይስጥ ቋንቋም ከእርሱ ጋር ይናገር ጀመር። የአባቶቹንም መጽሐፍ ወሰደ። ከዚያ በዕብራይስጥ ቋንቋ የተጻፉ ነበሩ፣ ደግሞም ጻፋቸው። ከዚያ ቀን ጀምሮ ይማራቸው ጀመር ይላል አብርሃም። ከዛ ካለ በኋላ 32:29 ላይ ምን ይላል? ለዮሴፍም በምድር ላይ 2 ዓመት ነበረ። ከዛ በኋላ ይኸውም በከናን ነበር። የእርሱ መጽሐፍ አለ የዮሴፍ እና የአባቶቹ መጽሐፍ የአብርሃም መጽሐፍ፣ የይስሐቅ መጽሐፍ፣ የያዕቆብ መጽሐፍን ያደርሳቸው ዘንድ ለልጁ ለሌዊ ሰጠው ይላል። የማየማ መጽሐፍ ነው የአባቶቹ መጽሐፍ። የማን ያልቃቸውን ችግር የለውም። ኦኬ የአብርሃም መጽሐፍ። አሁን ከአብርሃም መጽሐፍ ውስጥ አብርሃም መኖሩን ማስረጃ ስጠኝ። ከአብርሃም መጽሐፍ ከራሱ ነው? አዎ ከሙሴ በፊት ነው የጠየቅኩ። ከሙሴ በፊት በነበሩ መዛግብት ውስጥ አብርሃም የሚባል ሰው ይኖር እንደነበረ ማስረጃ ስጠኝ። ወይም ደግሞ ከዮሴፍ መጽሐፍ ላይም የዮሴፍ መጽሐፍ ይላል። አሁን ለምሳሌ እዚህ ጋር የያዕቆብ መጽሐፍ ይላል፣ ኮምፓይል አድርጓቸዋል። የይስሐቅ መጽሐፍ ይላል። ኖ አይልም እንደዛ። የታሉ መጽሐፍቶቹ የታሉ ነው ጥያቄው። እና ሙሴም እኮ የጻፈው እኮ ለዛ ነው የእነሱን አጠራቅሙ። ከሙሴ በፊት የነበሩ መጽሐፍቶች ውስጥ ነው የጠየቅኩ። ሙሴ መጽሐፍ አይደለም የጠየቅኩ።
ስለዚህ ሙሴ አንድ ላይ ስላደረጋቸው እዛ በኋላ ተበታትነው መቀመጡ አንድ ላይ ማድረጉን እስቲ ማስረጃ አምጣ፣ እስቲ ስጠኝ ማስረጃ አምጣ። ታሪኮቹ የተጻፉትና ሙሴ ኑሮ ነው እዛ። ኖ አይ የጠየቁ ጥያቄ ሙሴ አንድ ላይ ስለማድረጉ ምንድነው ማስረጃ? ምክንያቱም ሙሴ ራሱ የጻፈው እኮ ስለ አብርሃም ጽፏል፣ የጠቀስካቸው ሙሉን ጽፏል። ስለዚህ እነዛ የጻፋቸው ቁርአንም እኮ ስለ ሐዋርያቱም ጽፏል ምናምን ብዬ እኮ መመለስ እችላለሁ። እና ወደ ቁርአን ላይ ተጽፏል፣ ስለ አብርሃምም ስለ ይስሐቅም ስለምንም ተጽፏል ብዬ ማምለጥ እችላለሁ። እሱ አይደለም አሁን ጥያቄው። ተመለስ። የጠየቁ ጥያቄ አሁን ሙሴ ስለመጻፉ አይደለም። ከሙሴ በፊት በነበሩ መጽሐፍት ውስጥ አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ። ሙሴ ኮምፓይል ስላደረጋቸው ለዛ ነው። ከሙሴ በፊት ነው የጠየቅኩህ እኔ። ሙሴን አይደለም የጠየቅኩህ፣ ከሙሴ በፊት ነው ያልኩህ። ከሙሴ በፊት ከሙሴ በፊት እና እየመለስኩ እኮ ነው። ከሙሴ በፊት ስለ ሙሴ አልጠየቅኩም። ሙሴ ከመሰብሰቡ በፊት የሚያሳይ አብርሃም የሚባል ሰው በህይወት በታሪክ ውስጥ መኖሩን የሚያሳይ ማስረጃ ስጠኝ። ችግር የለውም ምለውን አንዴ አዳምጠኝና ችግር የለውም ትጠይቀኛለህ። ነው የጠየቅኩህን ጥያቄ መልስ። ሌላ ቦታ አላስኬድህም። ከሙሴ በፊት ነው ያልኩህ። ስለ ሙሴ አልጠየቅም። እኔ ሙሴን አላውቅም። ለምሳሌ ኤግዛምፕል ነው የምነግርህ። አንተ ነብዩ መሐመድ እንደማታውቀው ከነብዩ መሐመድ በፊት ማስረጃ ስጠኝ እንዳልከ ሁሉ ከሙሴ በፊት ስለ አብርሃም የሚያወራ ዶክሜንት አሳየኝ። እሺ ችግር የለውም። ዞሮ ዋናው ሐሳቡ ጥያቄን እንትንም ልበለው አንዴና አንድ ደቂቃ ይሄን መልስ አታዝገን። ይሄን መልስና ከዛ በኋላ ትውጣ። መልካም እሺ ዋናው እዚህ ላይ ማየት ያለብህ ጽፈዋል መጽሐፍ ብሏል አይደል? እና እነዛ መጽሐፎች ኮምፓይል ስላደረጋቸው ሙሴ እና አንድ ላይ ስላደረጋቸው እነዛ መጽሐፎች ተገኝቶ ምናምን እዛ ላይ ስጠኝ ልትለኝ አይገባም። ምክንያቱም የጠየኩት ጥያቄ ከሙሴ አይደለማ። እኔ የፈለኩት ከሙሴ በፊት ነው አለ። ከአንተ ከነብዩ መሐመድ ብለህ ብትል እና ኮምፓይል አደረጋቸው እዛ በኋላ መገኘታቸው ለየብቻ ምንም ጥቅም የለውም። ኮምፓይል ስለማድረጋቸው ምንም ማስረጃ የለም። ዘፍጥረትን የጻፈው ማን ነው? ዘፍጥረትን የጻፈው ማን ነው? ለምሳሌ ስለ አብርሃም የነገረን ዘፍጥረትን የጻፈው ማን ነው? ለምሳሌ ኤግዛምፕል ሙሴ። ማስረጃ ስጠኝ እስቲ፣ ከባቢል ማስረጃ ስጠኝ። ከዛው ኦሪት ላይ የታለ? ኦሪት 5 መጽሐፍቶች ናቸው ያሉት ሀቢቢ። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን። ከ5 ውስጥ የመጀመሪያ ዘፍጥረት የሚባለውን ሙሴ ስለመጻፉ ማስረጃ ስጠኝ። ርዕስ አታስቀይርሽ እዚህ ላይ። አላስቀይርኩም። አንተ ማስረጃ ስጠኝ ነው የምልህ። እሺ ማን ተናገረው? ችግር የለውም። ማን ተናገረው በሚለው ያዘውና ዘፍጥረት ላይ ስለ አብርሃም የሚነግረን ማን ነው? ቀለል ላድርግልህ። ሙሴ ነው አልኩህ። አይ አንተ ልጅ እየሰማ አይደለም እኮ። ማስረጃ ስጠኝ። እዛው ኦሪት ላይ እኮ ጻፈ የሚል አለ ስለ ሙሴ። እስቲ አውጣው። ይኸው በትልቁ ላድርግና አውጣው። ተረጋግተህ ይኸው አውጣው። እሺ ተረጋግተህ ጊዜ ሰጥተህ ለራስህ እንትን በል። እሺ ተው ወጣ። እሺ አታመጣም፣ መቼም አታመጣም። ሙሴ ስለመጻፉ የጠየቁ ጥያቄ ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ ይዘና። አሁን አምልጠሃል። ሪል ኔትወርክ ከሆነ አንዳንድ አሳይና ግባ። ቢላልን አስገቡት። የምትፈልጉ ሰዎች ቢላልን አስገቡት። ሰላም ወሂድ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም። አንድ ጥያቄ ልጠይቅ ነበር። እሺ ቆይ አንዴ እንጨርስና ከሱ ጋር እንትን ትላለህ። አወጣኸው ጥቅሱን? ለምን ወረድክ? አይ ኔትወርክ መሰለኝ ሰው ወጣ ልፈልግ ስል ወጣ መሰለኝ። ኦኬ እሺ አሁን አውጣው። ይኸው በትልቁ አረጋለሁ። አውጣው። ኦሪት ዘፍጥረትን የጻፈው ሙሴ ነው የሚል ማስረጃ አምጣ። ለሙሉ መጽሐፍ ነው የጻፈው ሙሴ። ዘፍጥረትን የጻፈው 5 መጽሐፍቶች ናቸው ያሉት። ኦሪት ዘፍጥረትን ሙሴ ነው የጻፈው። ስለ አብርሃም የጻፈው ሙሴ ነው የሚል ማስረጃ ስጠኝ ያልኩህ። እጠብቃለሁ። አውጣለሁ ብለህ አውጣው አልኩህ እኮ። አውጣውና እንቀጥላለን እኮ። አውጣው። ተረጋግተህ አውጣው።
አውጣው ኡስታዝ ሲጀምር 1000 አልሞላም መክፈት አይችልም ቪዲዮ ኦኬ ኦኬ ወረዳውንም ኦኬ ቶሽ ዳምፕ ቀጥልሽ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ዳምፕድ መቀጠል ትችላለህ ቢላል አስተያየት መስጠት ፈልገህ ነው አይ ስለ ክርስቶስ ደቀ መዛሙርቶች ሙስሊም መሆናቸውን የሚል ጥያቄ ነው የጠየቀ ነበረውና ኢቦናይቶችን እንዴት እንደሚያቸው ልጠይቀው ነበር በዛው ኧረ እንደዚህ ኢቦናይት ላይ የደረሰው እውቀት አለው ብለህ ነው ይሄ እኮ ዞሮ ማስረጃ ምናምን ስላለ የራሱ የኤፒፋኒየስ የጻፈው መጽሐፍ ላይ አለና የተገደሉበት ምክንያት በግልጽ ተቀምጧል ለምን ተገደሉ ልለው ነበር አዎ አይ ዝም ብሎ ነው የሚያዝቀው ይሄ ዝም ብሎ ነው እንትን አይደለም ራሱ እውቀቱ ዝም ብሎ ነው ሌላ ሰው እናስገባ ከቀደም ጀምሮ ዝም ብሎ ነው የሚያዝቀን እውቀትም የለውም ያው ዝም ብሎ ነው እሺ ዳምፕ መቀጠል ትችላለህ እንትን ማለት የሆነ ነገር ሐሳብ መስጠት የምትፈልገው ነገር ካለ ቢላል መጨመር ትችላለህ አይለኝም ኦኬ ዳምፕድ እሺ እኔ ኦርቶዶክስ ነኝ ግን ስለ እስልምና ጥሩ አመለካከት አለኝና ግን ትንሽ ሁሌ ጥያቄ የምትሆንብኝ ነገር በነቢያትም መዝሙረኛው ዳዊትም እጆቼን ቸነከሩኝ አጥንቶቼንም ቆጠሩ በቀሚሶቼም ላይ ተጣጣሉ ይላል ኢሳይያስም ስለመተላለፋችን ያው በሱ ቁስለኛ ተፈወስን የሚለው አለና ሐዋርያትም ክርስቶስ እንደተሰቀለ ሁሉም ነገር ክርስቶስም ስለራሱ መሰቀል ምናምን ተናግሯል ሐዋርያትም እንደዛው ግን ነብዩ መሐመድ መጥቶ ከነዚህ ሁሉ ነገር ተቃራኒ መሆን ያው ንቀት አይደለም ግን ሐሰተኛ ነብይ አያረጋቸው ለምሳሌ ኤግዛምፕል ልስጥ ሉቃስ ወንጌል ምዕራፍ 24 ቁጥር 46 ላይ ያወጣው ባይብል አጠገብ ካለ እሱ የለኝም ስልኬ ላይ ነው ያለው አንድ ስልክ ነው ያለኝ ኦኬ ማን እንትን እንደሆነ ላሳይ ስለፈለኩኝ ነው አንድ ሰው የሚችል ሰው አለ ዩቲ ማውጣት ይቻላልሽ እኔ ሉቃስ ወንጌል ምዕራፍ 24 እሺ 24 46 ላይ እና 47 ላይ ያለው ማለት የሆነ ኮንታሚኔሽን አለ እንድታቀው ነው ይሄ ነገር ሲገባ ያው ጥለህ እንትን ትላለህ ማለት ነው ትተዋዋለህ ራሱ ማለት ነው እና እስቲ አውጪ 46 ነው ያልከኝ ኡስታዝ አዎ ሉቃስ ወንጌል ምዕራፍ 24 ቁጥር 46 እና 47 ይታያል ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ እስከ አሕዛብ ድረስ ይሰበካል ተብሎ እንዲሁ ተጽፏልና አሁን ጥያቄው ኢየሱስ የት ቦታ ነው ከየት ነው ያመጣው ይሄን ጥቅስ ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል የሚል ተብሎ ተጽፏል አለና የት መጽሐፍ ላይ ነው የተጻፈው ዳምዬ የትኛው መጽሐፍ ነው የተጻፈው እኮ እሱን ነው የምልህ አየህ ኢየሱስን ማስዋሸት ነው ይሄን የሚናገረው ማን እንደሆነ ታውቃለህ ሉቃስ ነው ሉቃስ ከማን እንዳገኘ ታውቃለህ ከጳውሎስ ነው ማለት ምን ያህል ውሸት እንዳለ ነው የምነግርህ ኢየሱስ እንደዚህ አይነት ነገር ንግግር አይናገርም ምክንያቱም ክርስቶስ መከራ ይቀበላል በሶስተኛው ቀን ይነሳል የሚል ብሉይ ኪዳን ላይ የለም ብሉይ ኪዳን ላይ አይሁዶች በጣም ትልቅ ክስ የሚያመጡት አንደኛው ይሄ ነው ችግሩ ያለው ሉቃስ ጋር ነው ሉቃስ ደግሞ የጳውሎስ ተማሪ ነው የጳውሎስን ችግር ደግሞ ላሳይ በዚህ በስቅለት ዙሪያ ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምረን እናያቸው ክፈችለት ቁጥር 3 ላይ እኔ ግን የተቀበልኩት ከሁሉ በፊት አሳልፌ የሰጠኋችሁ እንዲህም ብዬ አለ መጽሐፍ እንደሚል አለ ክርስቶስ ስለ ኃጢአታችን ሞተ ተቀበረ መጽሐፍ እንደሚል በሶስተኛው ቀን ተነሳል የት ቦታ ላይ ነው ብሉይ ኪዳን ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ በሶስተኛው ቀን ተነሳ የሚል
ከየት ነው ያመጣው ጳውሎስ? 4 ወንጌሎች አልተጻፉም በዛን ሰዓት። ይህንን ሲናገር ማለት ነው ጳውሎስ በሚናገርበት ሰዓት ላይ 4 ወንጌሎች አልነበሩም ማለቱ ብቻ አይደለም የሚገርመው። ከዛ በኋላ ነው ቁጥር 5 ላይ ለኬፋ ታየ አለ። ኬፋ ማን ነው? ኬፋ ማን ነው? ጴጥሮስ ነው አይደል? አዎ። ከዛ በኋላ ለ12ቱ አለ። 12ቱን ለማን ናቸው? ሐዋርያት። ኦኬ። ኬፋ ምንድን ነው? ከ12ቱ ሐዋርያት ውስጥ አንዱ ነው ወይስ አይደለም? አይደለም ነው። ኬፋ እንጃ። ከ12ቱ ሐዋርያት የመጀመሪያ ሐዋርያ ማን ነው? የሐዋርያት አለቃና ከ12ቱ ሐዋርያት ውስጥ ዋናው ማን ነው? ኬፋ አይደለም ነው? ጴጥሮስ ነው። ትክክል። ከዛ ለኬፋ ታየ። ከዚያ በኋላ ለማን አለ? ቀጣይ ለ12ቱ አለ። 12ቱ እነማን ናቸው? 12ቱ እነማን ናቸው? ታውቃቸዋል? 12ቱ ሐዋርያት አለ እነማን ናቸው? ለ12ቱ ታየ አለ። ለ12ቱ ሲታይ ጴጥሮስን ስቀንስ ስንት ነው መምጣት የነበረበት? 11 ነበረ። ይሁዳ ታንቆ ሞቷል። ለይሁዳ ታይቷል ኢየሱስ? ታይቷል? ለይሁዳ አልታየም። ከዛ ይሁዳን ስቀንስ ስንት ይሆናል? አልታየም። ይሁዳን ስቀንስ ስንት ይሆናል? 10። ስለዚህ ዋሽቷል ማለት ነው። ከዚያ በኋላ ከ500 ለሚበዙ ወንድሞች 10 ይሆናል። ስለዚህ 12 ማለቱ ዋሽቷል፣ በቦታው ያልነበረ ሰው ነው ማለት ነው። ወንድሞችም በአንድ ጊዜ ታየ፣ ከነሱ የሚበዙም እስካሁን ድረስ አንቀላፍ። ከዚያ በኋላ ለያዕቆብ ታየ አለ። ለማ? ለያዕቆብ አለ። ያዕቆብ ከ12ቱ ደቀ መዛሙርት ውስጥ አንደኛው አይደለም? ከ12 ውስጥ አንዱ አይደለም ነው። በቃ ከ12ቱ አንዱ ከነበረ ያዕቆብ ለያዕቆብ ታየ። ከ12ቱ በኋላ ለያዕቆብ ታየ። ለምን አለ? ስንት ሆኑ? ያዕቆብ ሲጨመር ጴጥሮስን፣ ያዕቆብን 12ቱን ስንት ሆኑ? ሐዋርያቶቹ ስንት ሆኑ? 14 አልሆኑ? አለ ተከታተለኝ። ከዚያ በኋላ ለያዕቆብ ታየ፣ ኋላም ለሐዋርያት ታየ ይላል። ለማን ታየ ይላል? ለሐዋርያት። ስለዚህ 14 እና ከዛ ሐዋርያቶቹ ስንት ሊሆኑ ነው? ስንት ሐዋርያ ነው ያለው? 12 እኮ። ታዲያ ሐዋርያት የተባሉት እዚህ ጋር እነማን ናቸው? እኔ ልልህ የፈለኩት በነቢያት በነቢያት እኮ ልመጣልህ ነው እኮ አላግባብ የተሰጡ ጥቅሶች ናቸው። ኢሳያስ 53 ላይ እንግባ እንጀምር። ትንቢተ ኢሳያስ ምዕራፍ 53 ላይ ከቁጥር 1 ጀምረህ ብትመለከተው የሚያወራው ስለ እስራኤል ሕዝብ ነው የሚያወራው። በተለይ ኢሳያስ 53:8 ላይ ያለውን የተደበቀ አንድ ነገር አለ። አንጫ አውጭለት። ኢሳያስ 53:8 ላይ ተንገላታ ምናምን እያለ የሚያወራው በባቢሎን ምርኮ ጊዜ የእስራኤል ሕዝብ የደረሰበትን መከራ እንግልት ነው ለማመልከት የተጠቀሰው። ከዛ በኋላ ጸሐፊዎቹ ወደ ግሪክ ሲሉት ወይ የተለያዩ ወንጌሎች ሲዘጋጁ እነዛ ነገሮች ለኢየሱስ ነው ብለው ያስቀመጡት ማለት ነው። ተመልከት ኢሳያስ 53:8 ላይ ምንድነው? በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እዚህ ጋር ነው እንትን ተወገደ ለሚለው የግሪክኛ የዕብራይስጡ ቃል ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው የሚለው። ተወገደ ለማለት ነው። ኔጋሎ ነው መሆን የነበረበት ተወሰደ ከሆነ። ኤግዛምፕሎችም መስጠት ይቻላል ራሱ ኖርማሊ ማለት ኤግዛምፕሎች ግራማቲካሊ። ለምሳሌ መዝሙረ ዳዊት ምዕራፍ 99 ቁጥር 7 ላይ በደመና አምድ ተናገራቸው፣ ምስክርና የሰጣቸውን ትእዛዝን ጠበቁ ይላል። ሰጣቸው ለሚለው ቃል ናታን ላሞ ነው የሚለው። ናታን ላሞ ማለት ሰጣቸው ነው፣ ፕሉራል ነው። ላሞ ተሳቢ ነው፣ ተውላጠ ስም ነው፣ ዘም ማለት ነው ራሱ ላሞ ከተባለ። ኢሳያስ 53:8 ላይ ያለው እንደዛ ነው ራሱ ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው ራሱ።
ተወገደ ለማለት የምንጠቀምበት ኔጋሎ ነው የሚለው ኔጋሎ መሆን አይሰማም። የነበረበት። አይሰማም? አይሰማም? እሰማለሁ እኔ ኡስታዝ ትሰማለህ? ትሰማለህ ወይ? እንትን እያስቸገረ ነው ያለው ኔትወርክ። ካሜራውን ላጥፋለት ኡስታዝ። እሺ አጥፊለትና በቃ አንዳንድ ነገር ልንገረውና ሌላ ቀን ይመጣል ማለት ነው ኢንሻአላህ። ካሜራውን ይሰማል አሁን ዳምብ ካለ እኔ እሰማለሁ ግን አረጋግጡልኝ። ትሰማለህ ኡስታዝ? በደንብ ትሰማለህ? ኦኬ እሺ፣ እስከዛ ድረስ እንትን ማለት ትችላላችሁ። ቢላል ኦልቤን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማውራት ትችላላችሁ። እኔ ትንሽ ልረፍ። ሰላም ወራህመቱላሂ ወበረካቱ። ኡስታዝና ሰላም ኖት? ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። ጉንፋን ይዞኛል። ቢላል ማውራት ትችላላችሁ። ማውራት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴ ምንድነው ጸጥ ተባለሳ? አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ዴቪድ ቆይ ኦልቢ አለ ዩቲ ሌሎች መሐመድ ሰላም አለይኩም ወራህመቱላሂ ወንድማችን እንዴት ናችሁ? አልነበርኩም እና ትንሽ ስራ ቦታ ገብቼ ትንሽ አልነበርኩም። ኡስታዝ አይመችኝም ብሎ ነው። አይ እረፍት ሊያደርግ ብሎ ነው ትንሽ። ኦኬ ማውራታችሁንም እንዴ ቢላል ኦልቤን ጉንፋን ይዞኛል ምናምን አለ። ኦኬ ዴቪድ ክርስቲያን ነው። ሰላም ብያለሁ ዴቪድ። ሰላም ብያለሁ። እንዴት ነህ? ሰላም ነው ወይ? ሰላም ነው እግዚአብሔር ይመስገን። ኢየሱስ ክርስቶስ እናወራ የነበረውን ከመጀመሪያውኑ ሰምተሃል? እኔ አንድ ወንድም ከሱ ጋር ስትወያዩ ኢየሱስን የሚያውቅ የእግዚአብሔር ልጅን ጌታ አድርጎ የተቀበለ ስለ ሙሴ ቃል ስታወሩ ነበርና የጻፈው ሙሴ አይደለም ብለህ ተናግረሃል አንተ። አዎ ዘፍጥረትን የጻፈው ሙሴ አይደለም ካለ ማስረጃ ትሰጠኛለህ? እሺ ዴቪድዬ። አዎ እሺ። አሁን እንደውም አንተ መጽሐፍ ቅዱስ ካለ አስቀጥቻለሁ ወይም እኔም ላሳይ። አውጣው፣ ክፈተው፣ አውጣና አሳየን። ኦኬ ሞክራለሁ። መክፈት እንዴት ነበረ? እባክህ ይሰማል? ትሰማለህ በደንብ። ኦኬ ይታያል። አይ ሆፕ ኦኬ በትልቁ አድርጉት። አንብበው። ምን ላይ ነው? ዘጸአት ምዕራፍ 24 ቁጥር 4 ላይ። ኦኬ 24 ዘጸአት 24 ቁጥር 4 ላይ ግን ነው። ኦኬ ሙሴ የእግዚአብሔርን ቃሎች ሁሉ ጻፈ፣ ማለዳም ተነሳ፣ ከተራራውን በታች መሰዊያ 12 ሐውልቶች ለ12 የእስራኤል ነገድ ሰራ ይላል። ልቀጥል ወይስ በቃ? በቃ ይሄ አንዱ ነው። ስለዚህ አሁን ዘፍጥረት ሙሴ መጽሐፍ አልጻፈም ጽፏል አይደለም ጥያቄው። ዘፍጥረትን የጻፈው ሙሴ መሆኑ ማስረጃ ምንድን ነው ነው ጥያቄው። ይሄ አንዱ መረጃ ነው እኮ ዘፍጥረትን መሆኑን ያጠየቁ 5 መጽሐፎች ናቸው ዴቪዬ።
ያው 5 ናቸው። ትክክል እኮ 5ቱ መጽሐፍቶቹን ሙሴ ስለመጻፉ ማስረጃ ስጠኝ ነው ያልኩህ የነበረው። አልሰማኝም ማለት ነው። ሙሴ መጽሐፍ አልጻፈም አይደለም። ሙሴ መጽሐፍ ጽፏል አልጻፈም አይደለም ነጥቡ። ኦሪት ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ ስጠኝ ነው ያልኩህ። እኔ ሙሴ አለመጻፉ ማስረጃ ሰጣለሁ። አንተ መጀመሪያ መጽሐፉን ማስረጃ እየተናገረ ነው እኮ መጽሐፉ። ዘፍጥረትን የጻፈው ሙሴ ነው ይላል እዚህ ላይ ዘጸአት 24:3 ላይ። ይሄ እኮ ይኸውልህ ሙሴ በነበረበት ጊዜ የጻፈው ለእኛ ማለት ነው፣ ለላችን፣ ለአንተም ላይ ለላችን፣ ለሚያምኑት ሁሉ ማለት ነው። ይሄ አንዱ መረጃ ነው። ጻፈ ሲል እኮ የትኛው የራሱን ታሪክ አይደለም የጻፈው። እርግጠኛ ነኝ እኮ ዘፍጥረትን ስለመጻፉ ማስረጃ ስጠኝ ነው ያልኩት እንጂ ዘፍጥረት አይደለም ዘጸአት ነው ያመጣኸው ሀቢቢ። አዎ ግን እኮ ሙሴ ተብሎ ከዛ ሲባል እኮ እንዳለ እንደገና ኦኬ፣ ምናልባት የበለጠ ትረዳዋለህ ብዬ የምለው እንደውም አዲስ ኪዳን ያለው ነገር ይላል። በቃ አዲስ ኪዳን ላይ ያወጣና ዘፍጥረት ሙሴ እንደጻፈው ሕግም ሁሉ በሙሴ ተሰጥቶናል፣ ነገር ግን ጸጋና እውነት ደግሞ በኢየሱስ ክርስቶስ ሆነልን። አዎ ቶራ ሕግ እውነት ነው። ሕግ ለሙሴ ተሰጥቷል። ዮሐንስ ወንጌል እንዳስረዳው ምንድን ነው ሕጉ ቶራ የሚባለው 5 መጽሐፍ መሆናቸው ማስረጃ ስጠኝሽ። ይሄው እኮ እንዲህ ይላል እኮ ይኸውልህ፣ በግልጽ እኮ ነው ሙሴ እንደጻፈው እኮ ነው። ሙሴ የሚለው እኮ የመጣው እኮ ነው ሁላችን እንደምናውቅ። ሙሴ መጽሐፍ እኮ አልጻፈም እኮ አላልኩም ዴቪዬ። ኦሪት ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ስጠኝ ነው ያልኩህ። አልሰጠኝም እስካሁን። ሙሴ መጽሐፍ ጽፏል አልጻፈም ከሆነ የጥያቄው መልስ በአግባብና በቦታው ነበር የሚሆነው። ጥያቄው ሙሴ መጽሐፍ ጽፏል አልጻፈም ሳይሆን ኦሪት ዘፍጥረት የሚባለውን መጽሐፍ የጻፈው ሙሴ ስለመሆኑ ማስረጃና መረጃ ከባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ባለ ጥቅስ ስጠኝ ነው ያልኩህ። አልሰጠኝም። ይሄ ግን በቂ አይደለም ለአንተ? ምኑ ነው በቂ የሚሆነው? ዘዳግም እንደጻፈ አሁን ዘዳግም ጽፏ ብለህ ታምናለህ? ግን በዚህ አጋጣሚ አልጻፈም። ዘዳግም ምንም አልጻፈም ሙሴ። እዚህ ላይ ታዲያ ምንድን ነው የሚለው? ለምሳሌ ሙሴ ሕጎችንም እዚህ ጋር ዘዳግም ምዕራፍ 31 ቁጥር 9 ላይ ሙሴ ይህችን ጻፈ፣ የእግዚአብሔርም የቃል ኪዳን ማን ነው ጻፈ እያለ የሚነግረን? ሙሴ ጻፈ እያለ የሚነግረን ማን ነው? ሙሴ ጻፈ እያለ የሚነግረን ማን ነው? እዚህ ጋር ይህችንም ሕግ ጻፈ ሙሴ እኮ ጻፈ እያለ የሚነግረን ማን ነው? ጻፈ እያለ የሚነግረን ሙሴ ነው ራሱ ነው። አዎ ኦኬ ጥሩ። አይ እንደ እምነት ይሁንልህ። እኔ ሙሴ አይደለም ብዬ ደግሞ ማስረጃ ልስጥ አንዴ። ዘዳግም 34 ላይ አውጣ። 34 እዛው ላይ አውጣው። ኦሪት ዘዳግም 34 ላይ አውጣ። ጎበዝ ደግሞ ጨዋታው አይነ ኦሪት ዘዳግም ምዕራፍ 34 ቁጥር 6 34 ኦሪት ዘዳግም ምዕራፍ 34 ቁጥር 6 ወጣለህ? ኦሪት ዘዳግም 34 6 ኦኬ። በቤቴ ፈጎር ፊት በፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ ይላል። መጀመሪያ ቁጥር 5 ላይ የያህዌ ባሪያ ሙሴ እንደ አምላክ ቃል በዚያ በሞዓብ ምድር ሞተ። በቤቴ ፈጎር ፊት ለፊት ባለው በሞዓብ ምድር ተቀበረ። እስከ ዛሬ ድረስ መቃብሩ ማንም አላወቀውም አለ። ማንም ያወራው ይሄንን? ይሄ እሱ እንዳልሆነ ግልጽ ነው። እሱ ስለሞተ እኮ ማን ነው ንገረኝ። ከሌ በለኝ፣ ችግር የለውም አንተ። ይሄንን ማየት አለብኝ ማን እንደሆነ እንጂ ከሌ በለኝ፣ ከሌ በለኝ። እንዲህ ብዬ ከሌላ ያልጻፈው ሙሴ በሞተ ሞቶ 20 ይላል። ችግር የለውም። ከዛ በኋላ ምን ይላል መሰለ? ከዛ በኋላ ስትመለከተው በኋላ ቁጥር 10 ላይ ምግባ እግዚአብሔር ፊትም ለፊትም እንዳለ የሚለው ነው። እግዚአብሔር ፊት ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። በማን ዘንድ? አዎ አልተነሳም። ነብይ ማለት ነው እኮ። ማን ነው ከዚያ ወዲህ አልተነሳም? ከዚያ ወዲህ ከማን ወዲህ ነው? ከማን ወዲህ እያለ የሚያወራው ማን ነው? ከዚያ ወዲህ እያለ የሚያወራው ማን ነው? እንደ ሙሴ ማለት እኮ ነው። እዚህ ጋር ቁጥር 9 ላይ አዎ። ግን ከዚያ ወዲህ ይላል። ከምን ወዲህ? ከምን ወዲህ? እንደ ሙሴ ያለ ነብይ። ከምን ወዲህ? ከምን ወዲህ? እንደ ሙሴ ያለ ነብይ። እንደ ሙሴ ያለ ነብይ። ያው ግን ከምን ወዲህ አልተነሳም? እንደ ሙሴ ያለ ነብይ ያልተነሳው ከምን ወዲህ ነው? እንደ ሙሴ ያለ ነብይ እዚህ ጋር ከምን ወዲህ አልተነሳም? እንደ ሙሴ ያለ ነብይ አልተነሳም ማለት ከምን ወዲህ? የነዌ ልጅም ኢያሱ የጥበብ መንፈስ ተሞላ፣ የእስራኤልም ልጆችም ታዘዙለት። እግዚአብሔር ሙሴ እንዳዘዘው አደረገ። እግዚአብሔር ፊት ለፊትም እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ላይ ዘንድ አልተነሳም እኮ። ከዚያ ወዲህ ሲል ከምን ወዲህ ነው?
እሱ በህይወት ካለው በኋላ ያለው ነገር ሌላ አልነበረም ማለት ነው። በቃ እንደ ሙሴ ያለ ነብይ አልነበረም። ቀለል አድርገልህ በቃ ቀለል አድርገልህ ኡስታዝ ሸሃዳ ብሎ ነው የገባሁት። ይቅርታ ከገባ ስለቆየ ነው። እሺ ማን ከታች ያለው ፓውዝ ያደረገው ለዛ ነው ያስገባሁት። ያወራችሁ አፈን እሺ ማን ነው ስሙ? ቤተማሚ ቤቲማሚ ሴት ናት ወንድ ነው? ሴት ነሽ? ኦኬ ቤቲ ነው ቤቴሌም ነው ስምሽ? አዎ ኦኬ መስለም ፈልገሽ ነው? አዎ አንዳንድ ጥያቄዎች አሉኝና ኦኬ ከዛ በኋላ ይዛለሁ። ኦኬ ችግር የለውም። በቃ ጥያቄሽን ጠይቂና እሱን ትይላል ማለት ዴቭ ቪዲዮውን አንዴ ዝጋው ከይቅርታ ጋር እናቋርጥ። እሺ ቀጥይ ጥያቄሽን አቅርቢ። ጥያቄ ራእይ ላይ ያለ ስለ ሙሽራ ምናምን የሚያወራበት ፓርት አለ ስለ ኢየሱስ እና እሱ ላይ ማለት ኢየሱስ ክርስቶስን ያመነና ሙሽራው ይመጣል ምናምን የሚለውን እንዴት ነው? እኔ አሁን እሱ በጣም ግራ ስለገባኝ ነው። ራዕየ ዮሐንስ ያው ሙሽራ እና ሙሽሪት የሚለው ፊገራቲቭ ነው አይደለ? ቃል በቃል የሚወሰን ነገር አይደለም። ልክ ባልና ሚስቶች ቃል ኪዳን እንዳላቸው ሁሉ የክርስቶስ ሐዋርያቶችም እና ተከታዮቻቸው ከኢየሱስ ጋር ቃል ኪዳን ገብተው ነበረ። ልክ ኤርምያስ 31 ላይ ከይሁዳና ከእስራኤል ቤት ጋር አዲስ ቃል ኪዳን የመገባበት ወራት ይመጣል አለ። ከግብፅ አገር በወጡበት ጊዜ እንደገባሁት ኪዳን አይደለምና አለ። ጥንት ሙሴ በመጣበት ሰዓት ላይ በምድረ በዳ እያሉ የገባው ቃል ኪዳን አለ። አሁን ደግሞ በሙሴ በኩል እንደገባ ሁሉ አዲስ ኪዳን ላይ ደግሞ በክርስቶስ ኢየሱስ አማካኝነት ከ12 ሐዋርያት ጋር የገባው ቃል ኪዳን አለ። ያ ቃል ኪዳን ልክ ባልና ሚስት ቃል ኪዳን እንደሚያደርጉ ልክ ሚስት ለሌላ አካል እንደማትሆን ለባሏ ብቻ እንደምትሆን ሁሉ የኢየሱስም ተከታዮች ሆነው እነዛ ሰዎች ባልና ሚስት በሚል ምሳሌ አነጋገሮች ይጠቀማል ማለት ነው ራዕየ ዮሐንስ ማለት ነው። ከዛ አንጻር ነው ባልና ሚስት የሚለው ነገር ወይም ደግሞ ሙሽራና ሙሽራይቱ የሚለው ምሳሌ አነጋገር ነው። ቃል በቃል የሚወሰን ነገር አይደለም። ሶሊድ አይደለም። እማራዊ ሳይሆን ፍካራዊ ነው እዚህ ላይ። እና ደግሞ በእኔ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዲጠፋ አይደለም ምናምን የሚለው ከምን አንጻር ነው ከእሱ ጋር እምነት የሚለው? አዎ ኢየሱስ ነብይ መሆኑ መልእክተኛ መሆኑ ማመንና መቀበል ነው። ለምሳሌ ማለት ነው እመኑ የሚለው ነገር ያለው እንደዛ ነው። እመኑ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከውን ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አንድ ሰው የዘላለም ሕይወት ለማግኘት ከተፈለገ በላኪውና በተላኪው ማመን አለበት። ላኪው አንድ አምላክ ነው። ዮሐንስ ወንጌል 8:40 ላይ ከአንድ አምላክ እየሰማ ነበር ኢየሱስ ያስተላልፍ የነበረው። የሚያስተላልፈው ደግሞ ሰው ነው። ያ ሰው ኦንቶሎጂካሊ ሰው ቢሆንም መሲህም ነው፣ መልእክተኛም ነው፣ ነብይም ነው። ስለዚህ በነብይነቱ በመልእክተኛነቱ አምኖ አንድ ሰው የዘላለም ሕይወት ያገኛል ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አምላክ አንድያ ልጁን እስኪሰጥ ድረስ ዓለም እንዲወደዋልና ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ አላከውምና ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በልዑል እግዚአብሔር ስም ስላላመነ አሁን ተፈርዷል። ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበረና ከብርሃን ይልቅ ጨለማን ስለመረጡ ፍርዱ ይህ ነው እያለ ይናገራል ማለት። ስለዚህ በመሲህነቱ በነብይነቱ መኑ ነው። ዮሐንስ ወንጌል 14:1 ላይ እንደዛ ነው። በእግዚአብሔር መኑ በእኔም ደግሞ መኑ አለ። እግዚአብሔር አንድ አምላክ እንደሆነ እሱ ደግሞ መልእክተኛ እንደሆነ መኑ ነው። ስለዚህ በእሱ የሚያምን የዘላለም ሕይወት አለው ማለት ነው። ጀነት ያስገባል ማለት ነው ማመኑ። ይህንን የሚያሳየው። እሺ አመሰግናለሁ። በቃ አሁን ያስፈልጋለሁ። ኦኬ ሌላ እስልምና ላይ ጥያቄ አለሽ? ለምሳሌ ለምንድን ነው ወደ እስልምና ልትመጪ የቻልሽበት ምክንያት ምንድን ነው? ከክርስትና ደግሞ መውጣት የፈለግሽበት ምክንያት ምንድን ነው? ሁለቱን ተርኒንግ ፖይንቶች ውስጥ ባጭሩ ንገሪኝ። ያው መጀመሪያ በነ ሙሴ በነ አብርሃም ዘመን ምናምን አንድ አምላክ ብቻ ነው የሚያመልኩት። ሁለተኛ ደግሞ ያው እስልምና የሚለው ትርጉም ራሱ ለአንድ አምላክ መገዛት ስለሆነ እንደዛ ነው። እና ከኢየሱስ ክርስቶስ በፊት የነበሩ በሙሉ ያው አንድ አምላክን ነው የሚያመልኩት።
አሁን ይችን ሁለቱን ጥያቄ ጠየኩክ፣ ለዛ ነው ጥያቄ ስለፈጠረብኝ ነው። አዎ እንግዳ አምላክ አልመጣም። ዘዳግም ምዕራፍ 13 ቁጥር 7 ላይ እንደዛ ነው። እናንተም አባቶችም የማያውቁትን አምላክ እንዳታመልክ ነው የሚለው። ጥንት የነበረው አምላክ አንድ አምላክ እየተባለ ተምሮ ልክ አዲስ ኪዳን ላይ ሲደርስ ኢየሱስ ሲመጣ ስላሴ የሚባል አንድም ሶስት የሚባል አምላክ አልመጣም። ኢየሱስም አላስተማረም። ኢየሱስ ባይሆን አንድ ብሎ ነው። ኢየሱስም ሐዋርያትም አንድ አምላክ አለ ብሎ ነው ያስተማሩት። ከአንድ አምላክ ውጭ አምላክ አለ ብሎ አላስተማሩት። አንድም ሶስትም ዘአሐዱ ሰለስቱ ወንዝ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋህዱ በመለኮት ብለው አላስተማሩንም። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት በአገዛዝ በስልጣን አንድ ነው ብለው አላስተማሩንም። አንድ የምትለዋ ነገር እግዚአብሔር አካባቢ ላይ እንዳለች ሁሉ ብዙ ጊዜ ሶስት ነው ግን የምትለው አይለችም። ሶስት የምትለው ቃላት የለችም። ስላሴ ሰው በማመኑ የሚድንበት በመካዱ የሚጠፋበት ትምህርት ቢሆን ኖሮ በግልጽና በማያሻማም ነገር መጽሐፉ ላይ ይቀርብ ነበር። አይ ሚስጥር ነው ይላሉ። አሃ ሚስጥር ነው ስላሴ፣ ኦኬ። ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ሚስጥሩ ለአምላካችን ለእግዚአብሔር ነው ይላል። የተገለጠውን የዚህን የመጽሐፍ ቃል ግን ያዙት ይላል። ዘዳግም 4:35 ላይ በላይ በሰማይ በታች በምድር አምላክ እንደሌለ ለአንተ ተገለጠልህ ይላል። ስለዚህ አንድ አምላክ ነው ያለው። ይሄ አንድ አምላክ ትምህርት ነው ያለው ማለት ነው። ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ይላል። ይህን ያዘዝኩን ቃል በልብ ያዘው። ከዛ ኦሪት ዘዳግም ምዕራፍ 4 ቁጥር 2 ላይ ባዘዝኩ ቃል ላይ አትጨምር፣ ባዘዝኩ ቃል ላይ አትቀንሳል። አንድ ነው ካለ በኋላ ከአንድ ላይ ብቀንሽ ስንት ይመጣል? ከአንድ ላይ ሲቀንሽ ምንድነው? አንድን ስታጠፊያት ምን ትሆናለች? ዜሮ አይሆንም። በቃ የለም የሚሉ ጉዳቸው ፈላ። ከዛ ደግሞ አንድ ላይ ስጨምሪ ደግሞ 2 3 ይሆናል ማለት ነው። ስለዚህ አንድ ነው አለ። ባዘዝኩ ቃል ላይ አትጨምር አትቀንሳል። ያዘዝኩ ቃል ምንድነው? እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው የሚለው ነው። ስለዚህ ይሄ ነው ያለው። እንግዲህ እስልምና ስትገቢ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ነብዩ መሐመድም የእርሱ ባሪያና መልእክተኛ ነው ብለሽ የምታምኘው ነብዩ መሐመድ ያላ ሰላም በሳቸው ላይ ይሁን፣ ያላ ሰላምና ረድኤት በሳቸው ላይ ይሁን። ኦንቶሎጂካሊ ሰው ናቸው እንደኔና እንዳንቺ። ሜታፊዚካሊ ግን መልእክተኛ ናቸው፣ ነብይ ናቸው። ቁርአን በሳቸው ላይ ነው የወረደው። እሳቸውን አንለማመንም፣ እሳቸውን ዱዓ አድርገን አንጠራቸውም፣ አይደርሱልንም። እንዳንቺ እንደኔ ሰው ናቸው እሳቸው። ማህዲ አንድ ጥያቄ፣ በሞትም የተሸነፉ ናቸው። አንድ ጥያቄ፣ በሞትም የተሸነፉ ናቸው። በሞትም የተሸነፉ ናቸው። ገባሽ? በሞት ማለት ነው የማይሞተው አንድ አምላክ ብቻ አላህ ብቻ ነው። ካላ ውጪ በሐቅ የሚመለክ አምላክ የለም። የምናመልከውን አንድ አምላክ ነው። ስለዚህ አሁን ከኔ ጋር የምለውን ተከትለሽ ትያለሽ ማለት ነው። መስለም ከበለክ ተከተይኝ ነው የምለውን። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ እንግዲህ ወደ ዲኑል ኢስላም በሻሃደቴን ገብተሻል ማለት ነው። ከዚህ ሰዓት ጀምሮ አንቺ ሙስሊም ነሽ። ላኢላሃ ኢለላህ የሚለውን ገመዱን በእጅሽ ይዘሻል ማለት ነው። አጥብቀሽ መያዝ አለብሽ። ገመዱ ፍትልክ ካለ ያው ከታች ያለው ገደል ነው፣ እሳት ነው ያለው። አምልጠሻል ማለት ነው። አስመልጠናል ማለት ነው። ማሻአላህ ከአፋፉ ማለት ነውና ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ማሻአላህ እንግዲህ ገስት ላይ ያላችሁ ወንድሞች እና እህቶች እንኳን ደህና መጣሽ በሏት እህታችንን። ኢንሻአላህ በደህና መጣሽ በሏት። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤቲ አሰላሙ አለይኩም። እስኪ ወአለይኩም ሰላም በይኝ እስኪ። እንደምንም የተንተባተብሽ ማሻአላህ አልሐምዱሊላህ 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 الذي انقذك من النار። አላህ Subhanahu Wa Ta'ala
ከጨለማ ወደ ብርሃን ከክህደት ወደ ተውሂድ አላህም ትቶሻል። እስልምና ማለት እንግዲህ ካሁን በኋላ አንቺ ወደ ባህር ነው የባህሩን ጫፍ ነው የነካሽው። የበለጠ ደግሞ በገባሽ ቁጥር ጥያቄዎች ይፈጠሩብሻል። አላህ ጽናቱን ይስጥሽ። በርቺ፣ ጠንክሪ። ያው ካሁን በኋላ ማለት ነው ኡስታዝም አለ እኛም አለን። የፈለግሽን ጥያቄ ትምህርት ግሩፕ እናስገባሻለን ኢንሻአላህ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥሽ። አላህ እስከዛሬ ድረስ ብዙ ውለታ ውሎልሻል። እስከዛሬ ድረስ ከዋለልሽ ውለታ ትልቁ ውለታ ማለት እስልምናን መስጠቱ ነው። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ይፈቂሁ ፊዲን፣ አላህ መልካም ነገርን የሻለ ሰው የሃይማኖቱ ዕውቀት ግንዛቤን ይሰጠዋል ብለዋልና በራስሽ ጊዜ ነው የመጣሽው። አላህ ሱብሓነሁ ወተዓላ መጀመሪያሽን በሸሃዳ እንዳደረገው መጨረሻችን ደግሞ በኢባዳ አላህ አድርግልሽ። ጫጫታ ላይ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ማሚ አለ እንኳን ደህና መጣሽ በሏት። ዩቲም ሁላችሁም በሏት። እሺ አሰላሙ አለይኩም ቤት አላሁ አክበር አላሁ አክበር። እኔ በበኩሌ በጣም ደስ ብሎኛል እህቴ ስለሆንሽ። አልሐምዱሊላህ እንኳን ወደ ዲነል ኢስላም መጣሽ። የመጣሽበት ሃይማኖት ነብያቶች ሰብከውት ኑረውት የሞቱበት ሃይማኖት ነው። አልሐምዱሊላህ ሌላ ምንም አይደለም። እና ዱአ አድርጊልን። አሁን አንቺ ንጹህ ልጅ ነሽና በተለይ ለኔ ዱአ አድርጊልኝ ቀልብ እንዲሰጠኝ። እሺ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤቲ ሰላም አለይኩም። ወአለይኩም ሰላም። ማሻአላህ ማሻአላህ። አላህ ያጽናሽ፣ አላህ ያጽናሽ። ያው እስልምና ማለት የነቢያት ሃይማኖት ነው። ገብቶች ነው የመጣሽው አንቺን በተናገርሽው መሰረት ማለት ነው። ትክክልም ነው፣ እንደዛም ነው። ከጥንት ጀምሮ ነው እስልምና ማለት፣ ከጊዜ በኋላ የመጣ ነገር አይደለም። አላህም በፊትም ነቢያትም ሲያመልኩት የነበረ ሲያስመልኩት የነበረ ፈጣሪ ነው። ከዛም በኋላ ነው ያው በሰዎች አመለካከት የተለያዩ ነገሮች ሆኑ እንጂ አንቺ ምንድነው ያደረግሽው? አሁን ወደ እስልምና ነው የተመለስሽው፣ ወደ ተፈጠርሽበት ነው የተመለስሽው እንጂ አልተቀየርሽም። ከአምላክ ሰምቼ የነገርኳችሁ ሰው ነኝ። ሰው አንትሮፖስ ከማን የሰማው? ከቴዎስ ከአምላክና ሰው በኦንቶሎጂካልም ሜታፊዚካልም የተለያየ ተደርጎ ነው ቁጭ ያለው። ለምን ከአምላክ ሰምቼ ነገርኳችሁ ሰው ነኝ ካለ ሰውና አምላክ አሰሚና ሰሚ በመሆን በፐርሰን ደረጃ ሜታፊዚካሊ በአካል ደረጃ ሁለት ሆነው ነው የምናያቸው። በምንነትስ አዎ አምላክና ሰው፣ አምላክ ማለት ሌላ ነው፣ ምንነቱ ነው። አምላክ ማለት ሌላ ነው፣ ሰው ማለት ደግሞ ሌላ ነገር ነው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እንደዛ ነው። እኔ አምላክ እንጂ ሰው አይደለሁም አለ። ምን አይደለሁም? ሰው አይደለሁም አለ። ትንቢተ ሕዝቅኤል ምዕራፍ 28 ላይ በገዳይ ፊት ሰው እንጂ አንተ ምን አይደለህም አለ። አምላክ አይደለህም አለው። ማንን? የጢሮስን ንጉሥ ማለት ነው። እንደው አለው በገዳይ ፊት አንተ ሰው እንጂ አምላክ አይደለህም። ቁጥር 2 ላይ ትንቢተ ሕዝቅኤል 28። ስለዚህ አምላክና ሰው ሁለት የተለያዩ ለየቅል ማንነት እና ምንነት ናቸው ማለት ነው። ትንቢተ ኢሳይያስ ምዕራፍ 35 ቆይ ላውጣው እሱን። ትንቢተ ኢሳይያስ ምዕራፍ 35 ግብፃውያን ሰው እንጂ አምላክ አይደለም። ቆይ ላውጣው ጥቅሱን እርግጠኛ 31 ላይ ትንቢተ ኢሳይያስ ምዕራፍ 31 ቁጥር 3 ላይ ግብፃውያን ሰዎች እንጂ አምላክ አይደሉም አለ። አምላክና ሰው በምንነት በማንነት ይለያያሉ። ይሄ ነው። ይሄን ይመስላል። በቃ ይበቃሻል ዛሬ። እሺ ጀዛከላሁ ኸይር ኡስታዝ፣ ያጢክ አልፍ አፍያ። ዩቲ ጥያቄ ያለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ክርስቲያኖች ኢየሱስን ሰው አምላክም ነው ብለው ስለሚያምኑ ክርስቶስ
እንትን ሲሰግድ ሲጸልይ ምናምን በሰውነቱ ነው ይላሉና የኔ ጥያቄ ቤተክርስቲያን በሰውነቱ ለራሱ ማምላክነት ትጸልያለች ብሎ ማለት ይጸልያል ይሰግዳል ብለው ያስተምራሉ። ያው አሁን ላይ እኛን እኮ የገለብነው እሱን እየገለብን አልኩሽ እየገለብን ስናሳያቸው አሁን ነው እንትን በፊት አይሉም ነበረ ራሱ ማለት ነው። አሁን ግን እያወጣን ግዕዙንም እያወጣን ግልብ እያደረግን ስናሳያቸው በቃ አርፈው ተቀመጡ። በቃ ይሄ ነው እንትኑ ማለት ነው። ትልቁ ነገር ዋናው ነገር መቀበላቸው ነው። እኛ የምንፈልገው ይሰግድ ነበር ኢየሱስ ይጸልይ ነበር ይጾም ነበር ምናምን ስንላቸው ከዛ በኋላ አሁን በቃ አሁን እያመኑ መጥተዋል። አማራጭ የላቸውም። ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እንደዛ ነው። እኛ መዳን ከአይሁድ ነውና ለምናቀው እንሰግዳለናል። እንሰግዳለን ለምናቀው አየሽ፣ ለማን ነው? አብ እንዲህ ያሉትን ሰዎች እግዚአብሔር መንፈስ ነው፣ በእውነትና መንፈስ ሊሰገድ አብ እንዲህ ያሉትን ይፈልጋልና ይላል። ስለዚህ ሰገደ። ኢየሱስ መስገዱን ብዙ ቦታ ያምናሉ። ራሱ ለኡስታዝ የኔ ጥያቄ ኦኬ ማለት ለራሱ አምላክነት ነው የሚጸልየው የሚሰግደው ነው የሚሉት ለራሱ ያኒ ለራሱ የት አስገባው? እሱ ነው እኮ ጥያቄያችን የኛም። እሺ ኢየሱስስ ራሱን ዝቅ ስላደረገ ነው። አንድ ቀን ለመንፈስ ቅዱስ አይሰግድም? ለመንፈስ ቅዱስ የሆነ ሳለ አይሰግድም? የራሱ አምላክነት የት ገባ ነው እኛም ጥያቄያችን እኮ። የት ገባ አምላክነቱ? የት ገባ? ያ ነው የት ገባ አምላክነቱ? የት ገባ ነው ጥያቄያችን እኛም። ቆይ አንዴ መጣ አንዴ ቀስቱኝ። እሺ ኡስታዝ መርሐባ። ምናልባት ኮሜንታተሮች ኢከሌ ይግባ ኢከሌ ይውጣ አትበሉ ባካችሁ። ለምን መሰላችሁ? ኡስታዝ ከሙስሊሞቹ ጋር ያወራ ከሆነ ክርስቲያኖች መግባት አይችሉም። ኡስታዝ ሲጨርስ ብቻ ነው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ አሁን መግባት ትችላላችሁ። እና በተቻለው ደግሞ አድሚኖቹን አዛዥ አታድርጉ። ኢከሌ ይግባ ኢከሌ ይውጣ ምናምን። አዛዥ ኡስታዝ ብቻ ነው። እሺ በረካውን እድግ በሉልኝ። መጥፎ ኮሜንት መጻፍ ኡስታዝ ከመለስ ደግሞ ማለት እንትን ይሄ ጊፍት ያላችሁ ሜምበር ሆኑት ኡስታዝን። እሺ ስትሮንግ ይሆናል ለአካውንቱ ይጠቅማልና ሁላችሁም አንድ እንትን በመስጠት ስማለሁ ሜምበር ሆኑት። ይቅርታ እና እሱ ነው የዩቲ ጥያቄ። ሁላችሁም እንድታስተውሉ እንትን ማለት አለባችሁ ራሱ ማለት ነው። እና ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሌሊቱን ሙሉ ወደ አምላክ ሲጸልይ አደረ አለ። አሃ ወደ ማን ነው የሚጸልየው? ወደ አምላክ። ወደ ምትል ፕሪፖዚሽን አለች። በደንብ ያት። ወደ ጻፉ ላይ ወደ ብላችሁ ፕሪፖዚሽን ኢንቱ ወደ እንዴ ወደ አምላክ ሲጸልይ አደረ ካለ አምላክና እሱ ይለያያሉ። ወደ አያችሁ ወደ እንዴ ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይ አሁን አለች ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለችው። ማርታ እንዴት እንጂ ራሴ እኮ አምላክ ነኝ አላት? አላላትም። ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለች። ጠይቆ መልስ የሚጠብቅ ነው ኢየሱስ ማለት። ጠይቆ መልስ የሚጠብቅ ለማኝ ነበረ። ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ እንደዚህ ያለ ኢየሱስም አይኖቹ ወደ ላይ አንስቶ አባት ሆይ ስለሰማኝ አመሰግናለሁ፣ ሁልጊዜ እንደምትሰማኝ አውቃለሁ አለ። አላዛርን ሲያስነሳው እንዴ ለምን ይሰማ ሁልጊዜ እንድትሰማኝ አውቃለሁ አለ። ሁልጊዜ ይጸልያል ማለት ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ እንደዛ ነው። አምላክን ስለመፍራቱ ተሰማለት። አምላክ በልብ የማስበውን ያውቃል፣ በአንደበት የሚናገረውን ይሰማል፣ በድርጊት የምሰራውን ነገር ያያል ብሎ ክፉ ከመስራት ክፉ ከማሰብ ክፉ ከመናገር ሲቆጠብና መልካም ስራ ከማሰብ ከመናገር ከመስራት የማትወዝነው ነገር ተቋዋ ይባላል። ራሱ ፈሪሃ እግዚአብሔር ይባላል በክርስቲያኖች። ኢየሱስ አምላክን በመፍራቱ ደስተኛ ነበር። ኢሳይያስ 11:3 ላይ ይሁት አምላክን በመፍራት ደስታውን ያያል። ኢየሱስ የሚያስደስተው ነገር አምላክን መፍራት ነው። አሃ ይፈራው ነበረ። አዎ ይህ ሕዝብ በከንቱ ይፈራኛል የሚለውን ያመልኩኛል ይላል። የአምልኮ ክፍል ነው ማለት ነው ፍርሃት። አዎ ኢሳይያስ 29:13 እና ማቴዎስ 15:9 ላይ ተመልከቱት። ኢየሱስ ይጾም ነበረ። ማቴዎስ ወንጌል 4:2 ላይ 40 ቀንና 40 ሌሊት ከጾሙ በኋላ እንዴ ጾም እኮ ተቋዋ ለመቀበል ነው ራሱ። ለአለኩም ተጠቁን አይደል የሚለው ቁርአን፣ ተቋዋ እንድታገኙ ነው ብሏል ራሱ። በነገራችን ላይ የኛ ኢባዳችን እያንዳንዱ ነገሮች ከአላህ
ያገኘነውን ነገር የምናመሰግንበት ነው እንጂ አላህ ጎሎት እኛ አምልኮ አስፈልጎት አይደለም አላህ የፈጠረን። ለምን ሰደቃ ስናደርግ ከሰጠን ነው። ከሰጠናችሁ ሲሳይ ለግሱ አይደለም የሚለው። ዘካው ከራሱ ላይ የነበረውን ለራሱ ነው የምንሰጠው። ሶላት ደግሞ በሰውነታችን የራሱ ነው። እኛ ያለንን ወደ እርሱ ተመላሾች ነን ብለን የሰጠንን ነገር ነው የምንሰጠው። ጾም እስከተባለ ደግሞ ጾም ደግሞ ተቋዋ እንድናገኝ ነው። ከቀልብ ጋር የተያያዘ ነው። ውስጥ ያለው ነገር የተሰጠው ለማን ነው? ለአላህ ነው የምንሰጠው። እሱም ራሱ የእሱ ነው የኛ አይደለም። ኢየሱስ ይጾም ነበረ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን አለ። ፕሮስኮኒዮ ዮሐንስ ወንጌል 4:23 ላይም እንደዛ ነው። በእውነት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ እርሱም አሁን ነው። አብ ሊያመልኩት እንደነዚህ ያሉትን ይሻልና አለ። እናመልካለን አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 2 ቁጥር 22 ላይ የእስክንድርያው ቄርሎስ ሲፈስረው ምንድን ነው ያለው? ስለዚህ ኢየሱስ ሰው ሆኖ አምልኳል። ዜርፎር ሂ ወርሺፕስ አዝ ማን በማለት እንቁጭን ፍርጥ አድርጎ ኢየሱስ አምላኪ መሆኑን አስቀምጧል ማለት ነው። አሁን እዚህ ጋር ጉድ ነው። አሁን ይኸውልሽ ዩቲ የገለብነው ምንድነው ነው ጥያቄው። ምንድነው የገለባችሁት ብለን ስነ ተደብቀው አማርኛ ላይ ሸፍነው የሸፈኗትን ላውጣቸው። አሁን ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ይዩት። ሰገደ በገጹ ይላል ወተሐቀ ሐቀ ምኔሁ ወሰገደ በገጹ ወጸለየ ወይቤ አውየ ስሜታ ከፊልፉ ይላል። በገጹ ሰገደ፣ ግዕዙ ሰገደ ብሎ ነው ያለው። ሰገደ እያለ ነው የሚናገረው። ሰገደ አንድምታው ላይም እንደዛ ነው የሚያመለክተው። አንድምታው ላይ ከዚያ ጥቂት እልፍ ብሎ ግንባሩ ምድር አስነክቶ ሰገደ። አማርኛው ላይ አታገኙትም ይቺን ነገር፣ ግዕዟ ላይ ናት የተቀመጠችው። ግንባሩ ምድር ላይ አስነክቶ ከሰገደ አምላኪ እንጂ ተመላኪ አይደለም። በተመሳሳይ ማርቆስ 14:35 ላይ ይዩት። ሉቃስ 24:41 ላይ ተመለከቱት። ግዕዙም አንድምታው ከምድር በታች ሰገደ ነው የሚለው ብሎ ያስቀመጠው ማለት ነው። ሰገደ። ማቴዎስ 26:30 ላይ ወሰቢሆሙ ወፃ ውስተ ደብረ ዘይት ይላል። ከዘመሩ በኋላ ወደ ደብረ ዘይት ወጣ አለ። ተሰብሖ ተስቢህ ታውቃላችሁ? ማጥራት ተሰብሖት በአረብኛ ተስቢህ የምንለው ማለት ነው ያደርግ ነበር። ዕብራውያን ምዕራፍ 2 ቁጥር 12 ላይ እንደዛ ነው። ስምን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ለሃዊዬ ወማዕከለ ማህበር እሴብሐከ ማለት ተስቢህ ያደርግልሃለሁ ለአንተ እያለው ነው ያለው። ምን ብለው ነው የጸለዩት? ማቴዎስ 6:9 ላይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማያት እንደሆነች እያለ ሲጸልይ ነበር ብሎ ነው የሚለው። ማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ ወድቀህ ብትሰግድልኝ ይህ ሁሉ እሰጥሃለሁ ሲለው ሴጣን መጥቶ ሲለው አምላክን ነበር እያናገረ ያለው? ኖ አይደለም። ሰጋጅ ማንነትን ነው የሚያውቀው። ምን አለ ኢየሱስ ሲመልስ? ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏልና ምን አላደርግልህም? ምን አላደርግልህም እያለው ነው ያለው። አልሰግድልህም እያለው ነው ያለው። በቃ ወድቀህ ብትሰግድልኝ ያለው ምን መሆኑን ነው? ፈጣሪ መሆኑን አውቆ ደፍሮ ነው? ደፍሮት ነው ወይ? አይደለም እንዴ ያውቃል። ፈጣሪ ፊት እንደዚህ አሁን ስገድልኝ ምናምን ይላል አይልም። ራሱ እያንጠለጠለች ኮኮ ያርገው ይዘለው በጀርባው ምንም እናውቀው ነገር አይደለም። ይወስደው ነበር፣ ኢየሱስን ይወስደው ነበር። ግን እዚሁ ላይ ለራሱ ነው ይላሉ። ወሰደው ማቴዎስ 4:5 ላይ ከዚያ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው እና እርሱም በመቅደስ ላይ ጫፍ አቁሞ ይፈትነው ነበር። ወሰደው ይላል። በምንድን ነው የወሰደው? እና እያለ ልክ እንደ ውሻ ስጋ እያሳየ ነው የወሰደው። ወደ ተራራ ስጋ እያሳየ ነው። እሽኮኮ አድርጎት ነው። በጀርባው አዝሎት ነው። አቅፎት ነው። ምንድን ነው? እንዴት አድርጎ ወሰደው? እስቲ ተመልከቱ። እንግዲህ ወስዶ ማለት ነው። ወስዶ ይከራከራሉ። በሰውነቱ ነው ለአምላክ ስገድ ያለውም ራሱን እየጠቆመ ነው ይላል። ለጌታ የሚሰግደው ለማን ነው እያለው ነው። የተጠየቀው እኮ ራሱ ነው። ስገድልኝ ሲለው ለማን ነው መሰገድ ያለበት አለው። እሱ ለእኔ ያለው አላለም። ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ ብሎ መልስ ሰጠበት። ስገድልኝ ያለው መስገድ የሚችል አካል ነው ማለት።
ስለዚህ ይሄ ነገር አለ ማለት ነው። ይሄን ይመስላል። ግን የት ገባ ነው አሁን የዩቲ ጥያቄ? የት ገባ? አምላክነቱ የት ገባ? እሺ ተውት። ኢየሱስ ራሱን ዝቅ ስላደረገ ነው። ለመንፈስ ቅዱስ ለምንድን ነው የማይሰግደው ኢየሱስ? መንፈስ ቅዱስ የት ገባ? ለምንድን ነው ለአብን ብቻ የሚያመልከው ኢየሱስ? ለምንድን ነው ለኢየሱስ አምላኩ አብ ብቻ የሆነው? ለምንድን ነው መንፈስ ቅዱስ አምላኩ የማይሆነው? ለምንድን ነው መንፈስ ቅዱስን እንትን የማይል? ዮሐንስ ወንጌል 14:28 ላይ ከእኔ ማን ይበልጣል አለ። ከእኔ ማን ይበልጣል ይላል። ለምንድን ነው መንፈስ ቅዱስ ይበልጥ? ከእኔ አብና መንፈስ ቅዱስ ይበልጣሉ ለምን አላለም? መንፈስ ቅዱስ የት ገባ? ዮሐንስ ወንጌል 10:30 ላይ እኔና አብ ስንት ነን ይላል? አንድ ነን። ለምን መንፈስ ቅዱስ የት ገባ? እኔ እና መንፈስ ቅዱስ እና አብ አንድ ነን። ለምንድን ነው ሁልጊዜ እንትን የሚሆነው? ለምንድን ነው አብን የሚያመልከው? አምላክነቱ የት ገባ? ደግሞ ሌላው ደግሞ ጥያቄ ምንድነው እዚህ ጋር መጨመሪበት? ወልድ ራሱን ካመለከ አደጋ አለው። ላሰማችሁ። ኢየሱስን የማያካትት አምልኮ ኢየሱስ ወልድን የማያመልክ ከሆነ አደጋ አለው። አምልኮ የማይቀበል አምላክ። ስለዚህ ኡስታዝ የኢየሱስ አምላክነት የማይመለክበት ሰዓት አለ ማለት ነው ለሰው ልጆች ሙሉ መንፈስ ቅዱስም አብረው እንጂ መንፈስ ቅዱስም ያልተመለከበት ኢየሱስ ብቻ አይደለም። መንፈስ ቅዱስም ለምን አልተመለከም ነው ጥያቄያችን። እኛ እሱ ብቻ አይደለም። እቺን ነገር ላሰማችሁና ወደ ነጥባችን እንሄዳለን። እቺ ነገር ስሟት። ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ 2000 እናገረ በሉ። የስግው ቃል የምን የስግው ቃል ፈቃድ ፈቃድ ስንት ነው? ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ 2000 ስለሆነ እንዴት አድርገው እናጣጥማሉ? ሁለት ፈቃድ ከሆነ ሁለት ግብር ይኖራል። ሁለት ግብር ከኖረ የግብሮቹ ባለቤት የሆኑ ሁለት አካል መኖር አለባቸው አይደል? ስለዚህ ወደዛ ሲወስድባቸው እንዴት ይስማማሉ መሰለህ አሉ። ይስማሙት ስጋ የራሱ ፈቃድ አለው፣ መለኮት የራሱ ፈቃድ አለው። ግን ስጋ ፈቃዱን ከመለኮት ፈቃድ ሳያቃርብ ለዘላለም ለመለኮት ፈቃድ እየተገዛ ይኖራል። እየሰማችሁ አይደል? መልሱ እንጂ ምን እያለ ይኖራል? ምን እያለ እየተገዛ ምን እያለ ስለዚህ በክርስቶስ ውስጥ ገዢና ተገዢ አለ ማለት ነው አይደል? አምላኪና ተመላኪ አለ ማለት ነው አይደል? ሚሆን ከሆነ ስለዚህ ተመልክ ስጋው አምላክ መለኮቱን ምን ይለዋል ማለት ነው? ያመልከዋል ማለት ይገዛለታል፣ ያመልከዋል ማለት ነው። እንዲህ ሚሆን ከሆነ ራሱ ክርስቶስ ውስጥ ማን ነው እሺ የሚያመልከው? የቱ? አሁን ለምሳሌ እኔ ውስጥ ስጋ አለ። እስቲ ቁረጡት። የትኛው ጋር ነው ስጋ? የቱ ጋር ነው ነፍሴ? እሺ አልገባችሁ? አሁን እኔ ውስጥ ማለት ነው ስጋዬ ለነፍሴ ይገዛል ስል ማለት ነው። እስኪ ተገዛ እኔ ውስጥ አይሁን ሊሆን የማይችል ነገር እኮ ነው። እኔ ውስጥ ራሴን እያመለኩ እኖራለሁ። ራሱ ክርስቶስ ውስጥ ያለው ራሱን ያመልከዋል ማለት ይገዛል እኮ። አንዱ ገዢ አንዱ ተገዢ። በስመ አብ ወልድ። ይህም በስመ አብ ብለውና የተወገዘ ትምህርት ነው ማለት ነው። እንዲህ ይላሉ እነሱ። ሰማሽ? አይሆንም ነው። ኢየሱስ ራሱን አላመለከም ነው። አሁን ጥያቄያችን ምን መሰለሽ? ኢየሱስ ራሱን ካላመለከ ሲያመልክ የነበረው ማንን ነው ጥያቄው። ዩቲ አብን ይሉሻል፣ መንፈስ ቅዱስን የሚል ማስረጃ የለም። ወልድ ራሱን ካላመለከ ወይ ኢየሱስ ወልድን ካላመለከ አብን ብቻ ካመለከ ኢየሱስን የማያካትት አምልኮ ከሆነ እውነተኛ አምልኮ መቅረብ ያለበት ለአንድ አምላክ ብቻ ነው። ስለዚህ ኢየሱስ እውነተኛ አምላክ አይደለም ማለት ነው። ካልሆነ ኢየሱስ ራሱ ወልድን ማምለክ ነበረበት። ወልድን ካመለከ ራሱን ያመልካል ወይ ነው ጥያቄው። ያመልካል ዩቲ? ኧረ አያመልክም። ካላመለከ ምንድን ነው የሚሆነው? እሱን የማያካትት ምን አለ ማለት ነው? ወልድና መንፈስ ቅዱስን የማያካትት ምን አለ? አምላክ አለ፣ አምልኮ አለ። ወልድና መንፈስ ቅዱስን የማያካትት አምልኮ ካለ ኢየሱስ ያመለከውን አምላክ አምልካችሁ ወላሂ ጀነት መግባት ትችላላችሁ። የረሱል ሰለላሁ ዐለይሂ ወሰለም መልእክተኛነት ተቀብላችሁ የኢየሱስን አምላክ ኢየሱስ ያመለከውን አምላክ አምልኮ ሰው መዳን ይችላል። ወልድና መንፈስ ቅዱስን ሳያመልክ ምንም አይሆንም።
ተመልከቱ። በጣም ምን ያህል እድለኞች ነን እኛ ሙስሊሞች። ኢቭን በእናንተ ትምህርት መስፈርት መሰረት እኛ ኢየሱስ ያመለከውን አምላክ አምልከን ጀነት መግባት እንችላለን። ለምን? ኢየሱስ አርአያ ነው። አብን ብቻ ነው ያመለከው። መንፈስ ቅዱስን አላመለከም፣ ወልድን አላመለከም። ተመልከቱ አሁን ማለት ነው። ተመልከቱ ደግሞ አሁን ሌላ ደግሞ ልስጣችሁ፣ ስሙ። እናገራለሁ። አንዳንድ ሰዎች በጣም ስለሚረበሹ በተለይ አብሉዲ ዘሮ ታዲያ እንደዛ ከሆነ ኢየሱስ አምልኳል ወይስ አላመለከም ነው አሁን የውይይቱ ጥያቄ። ኢየሱስ ራሱን አላመለከም፣ ሊያመልክም አይችልም ማለት ነው ይህ ሰውዬ። አሁን ቀጣዩ ነው ፈተናው። ተመልከቱ፣ አዳምጡ፣ ተከታተሉኝ። በአላህ በጣም አጽንኦት ነው የሚሰጠው። ለምሳሌ ስግው ቃል ኢየሱስ ክርስቶስ ሰግዷል አልሰገደም? በጌቴ ሰማይ አትፍሩ፣ ምንም አትፍሩ፣ እሺ አትወዛገቡ፣ አትደንግጡ፣ እንደ ሰካራም ቀጥ ብላችሁ ቁሙና አስቡ። ሰግዷል አልሰገደም? ለማ በግልጽ ለአብ ይላል መጽሐፍ። አትፍሩ፣ አይዟችሁ፣ እንዴ አይዟችሁ እያልኳችሁ ነው። አያስፈራም ይሄ እንዴ? ያስፈራል። ለአብ ሰግዷል ይላል መጽሐፍ። ምንም ጥርጥር የለውም። እናገራለሁ። አንዳንድ ሰዎች እናመሰግናለን። ኢየሱስ ለአብ ሰግዷል፣ ለራሱ ግን አልሰገደም። ስለዚህ ኢየሱስን የማያካትት ምን አለ ማለት ነው? አምልኮ አለ ማለት ነው። አምልኮ አለ ማለት ነው። ለአብ ሰግዷል፣ ግን ለወልድ አልሰገደም። ተመልከቱ ማለት ነው። አሁን ሌላው ደግሞ ለዩቲ ሊጨምርላት ድንግል ማርያም ማህፀን ውስጥ ኢየሱስን የፈጠረው ማን ነው? ኦርቶዶክሶች ስላሴ ይላሉ፣ ፕሮቴስታንት ደግሞ አብ ይላሉ። ለዛ ለኦርቶዶክስ ገልብጠን የምንነግራቸው ኢየሱስ ራሱን ፈጥሯል ወይ? ራሱን ፈጥሯል? አይ አልፈጠረም። ማን ነው የፈጠረለት? አብ ነው የፈጠረለት። የኢየሱስ አባትና አምላክ የተባለው አብ ነው። ለምን? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድምታው ምን ይላል? ወደ አምላኬና ወደ አምላካችሁ የሚለውን ወደ ፈጣሪና ወደ ፈጣሪያችሁ ነው የሚለው። ወልድም በስጋ ስለሚፈጥረው አምላኬ ይለዋል። አንድምታው ላይ ብትመለከቱት ወደ አምላኬና ወደ አምላካችሁ ነው የሚለው። ራዕይ 3:2 ላይ ስራ በአምላኬ የሚለውን በፈጣሪ ፊት እያለ ነው የሚያስቀምጠው። አንድምታው በፈጣሪ ፊት፣ ስራዬ በፈጣሪ ፊት እያለ የሚናገር። አሁን ጥያቄ የሚነሳው ነገር ፖይንቱ ምንድነው? ስራ በፈጣሪ ፊት እያለ ሲናገር እሱን ያልፈጠረ አብ ብቻ ከሆነ የፈጠረው፣ ስለዚህ ያልፈጠሩ ፈጣሪዎች አሉ። ኢየሱስን ያልፈጠሩ ፈጣሪዎች አሉ። ማን ናቸው? ዩቲ ኢየሱስን ወልድና መንፈስ ቅዱስ። ስለዚህ ፈጣሪ የሁሉ ነገር ፈጣሪ ነው ወይስ አይደለም? ነው እንጂ ሁሉ ነገር ፈጣሪ የሁሉ ነገር ፈጣሪ ከሆነ ፈጣሪ ሁሉ ነገር የተፈጠረ ነገር ሁሉ ካልፈጠረ ፈጣሪ ምን አይደለም? ፈጣሪ አይደለም። ካልፈጠረ እንዴ ፈጣሪ ሊባል አይችልም ራሱ። እንደዛ ነው። አሪፍ ነገር ነው። እስቲ አንድ ሰው ልግባ እያለ ነው።